በዛ ላይ በኃይል ነው እየተጫናችሁኝ ያላችሁት። ይሄ እኮ የኔ ቤት ነው፣ እናንተ ቤት መስሏችሁ ነው? ማን ነው በኃይል የተጫነሽ? ስለምን ኃይል ነው? ምን እየተናገዛችሁ ነው እንደምታናግሩኝ? እኔ እኮ ሁለት ጆሮ ነው ያለኝ፣ አንድ ሰው ነው መስማት የምችለው። እሺ ያናግርሽ። አትነካካኝ። ማጣው ጉዳይ የለም። አንቺን ሊነካሽ አይፈልግም በምንም አይነት መልኩ እና ምንም የእናቴ ልጅ አይደለች። ምንድነው የሚያሳስበኝ? ሰራተኛ መጣ፣ ሰራተኛ ሄደ፣ ሰራተኛ ጠፋ፣ ሄደና ጠፋ ይለያል። ምንድነው ዝም ብለህ የምትቀባጠረው? ምንድነው የተከፈለ ያልተከፈለ ምን ትስዮ የምትለው? ማን ቤት ነው የመጣው? አውቀኛል እኔ አውቅሻለሁ ብለሽ የምታምኝ ብለህ አታዋራኝ። እኔ እንደዚህ እንድትጫኑኝ አልፈልግም። ማንም የህግ አባል ስለሆነ ማሸነፍ ይችላል ማለት አይደለም። ማንም የተጠረጠረ ደግሞ ወንጀለኛ ነው ማለት አይቻልም። ፖሊስ ሲባል መርማሪ ሲባል ድሮም እንደዚህ ማንዛዛት ይወዳል። እኔ እንጃ አላውቅም። እኔ ደክሞኛል። ከቻላችሁ ተወጡልኝ ከቤት። በር ላይ ምናምን አትበለኝ። ስነ ስርዓት አናግረኝ። ገባ? የህግ ባለሙያ ነኝ። ወረቀት ያዝኩኝ። አይመለከተኝም። ለምንድን ነው የማልቆጣው? ቀጥታ ትርንጎ የምትባል ትለኛለህ፣ ወይዘሮ ሀና ትለኛለህ፣ ጥቆማ ደርሶኛል ትላለህ፣ ማስረጃ ይዘን ነው ትለኛለህ። ለምንድን ነው የማልቆጣው? ውይ ማስረጃ እንዴት እንድላችሁ ነው የጠበቃችሁ? አንድ ፍየል የሚመስሉ ሁለት ወገጤዎች መጥተው እዚህ በጣም እየተናገሩ ነው ያሉት። ባይገርምህ አንተ የደበቅከው ነገር አለ? ለእሷ የደበቅላት ነገር አለ? ምንም የደበቅኩት ነገር እና ታዲያ ምን ጥሎ እንዴ? የህግ አካል እኮ ነህ አንተ። እጅ ከፍንጅ ሲያማግጣት ደርሼበታለሁኝ። ያንን ነገር ከቨር ለማድረግ ነው እናንተ ጋር መጥቶ ክስ የመሰረተው። አንገቷን ነው በመጥረቢያ ይዤ የገደልኳትኝ። በመጥረቢያ ነው የቆረጥኳትኝ። ይሄ ነው ታሪኩ። በቃ ይሄ ለማኝ እሱ እኔ ላይ ዘሙቶ እሱ እንደገና እኔን ይከሰኛል። ይሄ አግባብ ነው? እሱ ፊት ነው ያነኳትኝ። እንደዚህ ንቅ አድርጊያታለሁ። ልንገርህ በቃ ተረጋጊ። አሁን ከእሱ ጋር ነው የምናወራ። ማንግባባ ከሆነ ደግሞ አንቺ ውጭልንና እኔና እሱ እናውራ። አንተ ቤት አልመጣሁ። ለምን እወጣለሁ? ቤቴ እኮ ነው እኮ። አላስወራናልሽ። አፋፋችን የምትይን እየተከተልሽ ለምንድን ነው? አውሻው ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ላይ እገኛለሁ ማለት ነው። እዚህ ጋር የምታዩት ወንድማችን አንድ መስጠት የምፈልገው መረጃ አለ። በጣም እንቅልፍ ስለነሳኝ እባክህ እንድታገኘኝ ስላለኝ እንግዲህ ካለበት ቦታ ድረስ መጥቼ እንግዲህ ቃሉን ለመቀበል መጥቻለሁ ማለት ነው። ምንድነው የምንተጋገዘው የሚለውን ደግሞ እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው። የኔ ቤተሰብ የሆናችሁት ደግሞ ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ። እናየዋለን። በምንተጋገዘው ነገር እንተጋገዛለን ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እንደምን አለ? ደህና እግዚአብሔር ይመስገን። ሰላም ነው? ሰላም። እንዴት ነህ? ደህና ነኝ። ደህና እግዚአብሔር ይመስገን። እሺ ምንድን ነው? ከበድ ያለ ነገር ነው፣ መገናኘት አለብን፣ አስቸኳይ ነው ብለኛል እና ምንድን ነው ነገሩ? እስኪ ያለውን ነገር አንድም ነገር ሳታስቀር፣ ምክንያቱም ይጠቅመናል እያንዳንዱ ነገር የምትነግረን ነገር ቀጣይ ስንራመድ ስለሚያግዘና። እስኪ ምንድን ነው ያለውን ነገር እስኪ አሳውቀኝ። ያው እንግዲህ በጣም ብዙ ጊዜ ነው በውስጤ ላይ ሳመላልሰው የነበረና ጨንቆኝ ለማን ልንገር፣ ለማን ላጫወት፣ ለማን ይህንን ሀሳቤን ላካፍልና መፍትሄ ይፈጠር የሚል ሀሳብ ይዤ ብዙ አብሰለሰልኩት። ብዙ ጊዜ እንትን አልኩትና ተጨንቄ ተጠብቤ ነው እናንተን እንግዲህ አግኝቼ ይህንን ነገር ሀሳብ ልናወራ ወደዚህ የመጣሁትና በጣም የጨነቀኝ ነገር ምንድን ነው መሰለ? ያው ቤት ውስጥ ብዙ ነገር ታደርጋለህ፣ እንቅስቃሴ አለ፣ ባለቤት አለችኝ፣ ልጆች አሉ፣ ሰራተኛም ይኖርሃል እና እቺ ሰራተኛ እንደ ቤተሰብ አድርገን የምናያት በጣም ያው እንደ ሰራተኛ ብትሆንም አንዳንዴ እንደ ቤተሰብ ሰራተኛ እንታያለህ እና እቺ ሰራተኛ ባልጠበቅኩት ሁኔታ አጣኋት፣ የለችም ማለት ነው። ብዙ ጊዜ ፊልድ ነው የምወጣውና ምክንያቱ ግልጽ ባልሆነ መንገድ ያው ሰራተኛ ትጣላለህ፣ ልትለያይ ትችላለህ፣ ልሰድ ትችላለህ። ግን መልሱ ሙሉ ለሙሉ አጥጋቢ ስላልሆነብኝ አንዳንድ ነገር ጫፍ ያየሁትም ነገር እቃዎች፣ ቀሪዎች ነገሮች ጥላው ሄደችው። እንደገና ደግሞ እኔ ከሚስቴ ባህሪ ካላት ባህሪ ጋር እንትን ብዬ የምጠረጥረውም ነበረ ከዚህ በፊት እና ብዙ ነገር የማስበው ነበረ እና አንዳንዴ ስትናደድ እንደውም አንዴ እንደዚህ አንቃት እኔ ነኝ ታግዬ ያላቀኳትና ብዙ ጊዜ ባህሪዋ ለጉዳት የሚያደርስ ነገር ነው የምታደርገውና
ያው ተጣልተ ልትለያይ ትችላል፣ ወታም ልትሆን ትችላል። ግን ይሄ ሁኔታው ለህሊና ብቻ ሳይሆን ለልጆቼ ወደፊት እንደው ችግር አድርሰን ከሆነ እኔም ችግር አድርሼ ከሆነ ባለቤቴም ችግር አድርሳ ከሆነ ነገ የሚመጣው ለልጆች ነው እዳው የሚሆነው። ስለዚህ ይህንን ነገር መፍትሄ የሚፈጠርበት እስቲ ላውራ ብዬ ነው ወደ እናንተ የመጣሁትና ይሄ ነው ሀሳቡ። መልካም ጥሩ። እንግዲህ ግልጽ ያልሆነ ነገር ስላለ ነው። በጣም ቤት ውስጥ ግልጽ ያልሆነ ነገር አለ፣ የምጠረጥረው ነገር አለ። ምክንያቱም እንግዲህ እቺ እንደ ቤተሰብ የምታዩት ሰራተኛ የለችም። ከባለቤት ጋር ደግሞ ተደጋጋሚ እየተጣላች ነው። ከዚህ በፊትም እንደዚሁ የማነቅ አይነት ነገር አድርሳለች ሰራተኞቹ ላይ እና ያን ነገር አይተህ አሁን ስትመጣ ደግሞ የለችም ሄዳለች ነው ባለቤት። ነገር ግን አንተ ያው ያልመሰልህን ነገር አለ ማለት ነው። ለመደወል ሞክረሃል? ለመደወል ሞክሬያለሁ። ስልኩ አይሰራም። ስልኩ አይሰራም። ቅድም እንዳልኩ አንዴ ብቻ አይደለም ልታንቃት የሞከረች። በእኔ ባለሁበት እኔ እንግዲህ ፊልድ ነው ብዙ ጊዜ የምወጣው እና በአጋጠሜ ሰዓት ላይ አንድ ሰው የራሱ የሆነ ባህሪ ተደጋጋሚ ይታያል። ምንም ሊተው አይችልም። እኔ ላይም ስለማየ ነው። እሷ ያላት ባህሪ ከድሮ ጀምሮ ያላት ባህሪ ድርቅ የምትልና የሆነ ነገር ውስጧ ላይ ምን ችግር እንዳለ የሆነ በቃ ሰው ላይ የሆነ ነገር መንፈስ ያለው አንዳንድ ሰው አለ አይደለም፣ የሆነ የሚታገል ልክ እንደሱ አይነት ነገር ነው የምታሳየውና እቺ ሰራተኛ አንድ ነገር ሆናም ከሆነች በእውነቱ በግልጽ ወጥቶ እሷም በትክክል ተናግራ እንደው ነፃ እንድንሆን ነገ ከሱ የባሰ ነው ችግርኛ ላይ የሚደርስብንና ያንዴ ሁለቴ ነገር አይደለም ይሄ ነገር የሚታይባት። እሷ ብዙ ነው ይሄ ድክመት ያለባትና ቶሎ ትናደዳለች፣ ቶሎ ትበሳጫለች። የሆነ ነገር ለመፈጸም መወርወር፣ አንስታ የሆነ ነገር ዕቃ መወርወር ነው። በዛ ዕቃ አንተ ቢደርስብህ ዕቃ ጉዳት ነው የሚያደርሰው። ለልጆች ላይም እንደዚህ አንዳንዴ እንትን ታደርጋለች እና 2 ልጆች አሉን እና ይሄን ነገር ሁሌ ነው የምነግራት። ታይ ተረጋጊ፣ እንደ እድሜያችን ነው እየበሰን በፊት ልጅ ስንሆን ልንሆን እንችላለን። አሁን ግን እየበሰን ስለመጣን ሁሉን ነገር ስህተታችን እያረምን መሄድ አለብን እና አንድ አደጋ ከደረሰ ደግሞ እኛ ቤትም አንግል እንጠይቃለን። ጊዜው ሊረዝም ይችላል እንጂ ያስጠይቀናል። ስለዚህ ረጋ ብለሽ የሆነ ሰው ካልተስማማሽ መሸኘት ነው በቃ። ሌላ ሰራተኛ ይመጣልና በተደጋጋሚ ጊዜ ነው ይህንን ነገር የማይባትና እቺ ደግሞ ሰራተኛ ጥሩ ልጅ ናት። እኔ አሁን ለቤት ጥሩ ለሆነ ሰው ጥሩ ታስባለህ፣ እኔንም ትጠረጥረኛለች። ደግሞ ሌላ ተጨማሪ የሚያሳዝን እኔንም ትጠረጥረኛለች በሰራተኛውና ሰራተኛ ቅድም እንዳልኩ እንደ ሰራተኛ አይደለም እኔ ማየት እንፈልገው። በቃ ቤተሰብ ነው፣ አልወለድነውም፣ ግን ሰው ነው እንደኛ እኩል እንዲደክም እንዲለፋ ማድረግ የለበትም። በቃ ማገዝ የሚገባው ማገዝና አንዳንዴ አንድ ነገር ስናገር ትጠረጥራለች። በቃ ሌላ ነገር መንፈስ ውስጥ ትገባለች እና ይሄም ራሱ ትክክል አይደለም። እንግዲህ ስንት ዓመት ነው ከእሷ ጋር ተጋብተን እየቆየን ያለ ነው እና ይሄ አይነት ጥርጣሬ የሌለ ነገር መምጣት የለም እሱም ጭምር አለባትና እንደው ይሄ ነገር መፍትሄ ቢፈጠርበት የሚል እሷ የምትጠየቅበት መንገድ እስቲ የሚደረግበት መንገድ ቢፈጠር ጥሩ ይመስለኛል። ጥሩ። አንተ ለማናገር ስትሞክረውን ምንድነው የሰጠች ምላሽ ምንድነው የሚል? አዎ የኔ ባለቤቷ ስለሆንኩ በትክክለኛ መልስ አትመልስ፣ ሸኝቻታለሁ ነው የምትለኝ። እኔ ደግሞ እሷ እንደ ባለቤት ስለሆነች 2 ልጆች ብዙ ነገር ነው የምችለው። እሷ የምችለኝ ባህሪ አለ፣ እኔም በጣም የምችላት ባህሪ አለ። ለምን ነገ ብትለያይ ልጆች ነው የምትጎዳው። ተቻችለ የምትኖረው ነገር አለ። ለልጆች ስትል ዝቅ ብለህ መኖር አለብህ እና ጫን ብዬ ለመናገር እኔ ራሴ ይከብደኛል። ባለቤቴ ናታ። ነገ ትታኝ ልጆችን ትታቸው ብትሄዱስ? ልጆች ደግሞ ናፍቆት አላቸው፣ እናታቸውን ይፈልጋሉ፣ አባትም ይፈልጋሉ። ስለዚህ ከሁለቱም መነጠል የለባቸውም ልጆች። ስለዚህ ከዚህ አንግል በቃ ወደ ቤቷ ወደ ሀገሯ ሰድጃታለሁ። አልተስማማንም። እቃሽን ይዘሽ መክፈል የሚገባኝ ከፍዬ እቃዋን ይዛ ሄደች። ታዲያ ይሄ ቃል ለምን ቀረ? ለምን የሷ ቀረ ማለት ነው? ማጠሪያ አንዳንድ ልብሶች ምናምን የሷ ቀርቷል። ይሄ ቃል ለምን ቀረ? ለምን ይዛው አልሄደችው ምናምን ስላት በቃ የምትመልሰው መልስ አጥጋቢ አይደለም። ለዚህ ነው ጥርጣሬው የሚያደረብህ፣ ለዚህ ነው ማለት ነው። ምክንያቱም እየሰጠ ያለችው ምላሽ አጥጋቢ አይደለም፣ እንደውም የባስ ብሎ የሚያስጠረጥር ነው። በጣም ልጆች ላይ የምታደርሰው ጫና ምንድን ነው? ያው ልጆቹ ላይ ያው ወልዳቸዋለች፣
እንደኔ ከኔ በበለጠ ሁኔታ እሷ ናት የምትውለውና የምታበላቸው እንትን የምታደርጓቸው ስፍስፍ ብላ የምታሳድጋቸው። ግን ያልኩ ባህሪዋ አንዳንዴ ስትናደድ እንደው አንስታ ኩባያም ትወረውራለች፣ አንስታ የሆነ ነገር ትወረዋለች። እኔ እጨነቃለሁ። አንድ ቀን እንደ ሽንኩርት እየከተፈች እንደዚህ ተናዳ ቢላ ብትወረውር ልጆቹ ላይ አደጋ ነው የሚፈጠረው። እና ይሄ ነገር ተይ ተዩ፣ የምታስተካከዩ መንገድ ብታስተካከይ ነገ ራስሽን ጉዳት አድርሰሽ ልጅሽ ላይ እስር ቤት ከቸለገበ የሰው መሳቂያ መሆን የለብሽም። እና ወዲያው ግንፍል የምትናደበበት ነገር አለ። እኔ እንደውም እንደ ወደ ጠበሉን ብንሄድ ተይዘን ሄድ እስቲ የሆነ ያለብን ነገር ያለው ነገር ሊሆን ይችላል። እንደዛው ስንቴ አውራን ስንቴ አርም እያልኩ ስለዚህ ልጆቼን አደራ ችግር ውስጥ ነው የምትገቢው። እና ልጆቹን አንዳንዴ የምትሰነዝረው ነገር ከባባድ ነገር ነው እና እፈራለሁ። እኔ በጣም ነው የምጨነቀው። እና በዚህ አንግል ሁሌ ነው በቃ ምፈራትና ወደ እናንተ የመጣሁት እናንተን የፈለግኳችሁ አንዱ ነጥቡ ትልቁ ይሄም ጭምር ነው። ልጆች አንድ ነገር እንዳይሆኑ ብትወልዳቸውም አንዳንዴ የምትሰነዝረው ነገር ጥሩ ስላልሆነ ይሄ ነገር ችግር ውስጥ እንዳንገባ በሚል ነው የመጣሁበት። ትክክል። ከአንድ አስተዋይ አባት የሚጠበቅ ነገር ነው። ምክንያቱም ለወደፊት ነው የሚያስብ። አብዛኛውን አባት ወላጅ ለወደፊት ያስባል። ልጅ ምን ያጋጥመዋል፣ ምን ላይ ሁኔታ ነው ያለ፣ ቁጥጥር ያስፈልጋል መቼም ለልጅ እና ይህን ነገር ስታደርግ ደግሞ ታያታለህ፣ ለመምከርም ትሞክራለህ። ነገር ግን አሁን በሽማግሌስ እንዲያው አስነግራት ታውቃለህ ወይ? በእሷ ቤተሰቦች በኩል ለማስመከር የሞከርከው ነገር አለ? ትንሽ ነገር ሞክሬያለሁ። እንደውም ፖሊስ ወንድም አላት እና እንደውም እንደ ከህግ አንግል ይህን ነገር እነሱንም ብትጠይቁ ጥሩ ይመስለኛል። እና ይሄ ነገር ባህሪዋ ምንድን ነው እንደዚህ ታደርጋለች ምናምን ስለው አይ ይሄ የተፈጥሮ ባህሪዋ ነው የድሮ ጀምሮ ብሎ ነው የሚነግረኝና ከዛ ወደ ቤተሰቦቿ ጋር ቀስ ብለን ነው ማወራው። ቤተሰቦችም ያው የራስን ልጅ ነው እንጂ የሚሰሙ አንተን ሰምተው ማለት ላለማስቀየም ሐሳብን ሊቀበሉ ይችላሉ። ሁሌ ተደጋጋሚ ነው የምነግራቸው። አረ ይሄ ነገር ችግር እንዳንገባ እንደዚህ ያደረገች ነው። ስለዚህ ሰራተኛም እየተቀየመ ነው፣ ሰራተኛም እየመታች ነው። ስለዚህ እኔ ከአንድም 2-3 ጊዜ እንደዚህ ያደረኳት ነው፣ እያዳንኩ ነው። እና የምታረገው ነገር መጥፎ ነገር ነውና ምከሩልኝ፣ እንትን በሉልኝ። ቤተሰብ ደጋግሜ ነው። ከአንተ ጋር ስትኖር ግን እንዴት ነው ባህሪዋ? ያው እኔ በልጅነት ጀምረን የተዋወቅ ነውና ጓደኛ የሆነው በቃ እንትኗ ትንሽ አንዳንድ ቦታ ለወጣል። የወንድ እንትን ነው ያላት ማለት የወንድ ስለም በወንድ መደብደብ አትፈልግም። በቃ ድሮ ጓደኛውን ፍቅረኛውን አንድ ላይ ስንኖር ረጅም ዓመታችን ነውና በቃ ወንድ ካልፈለገች አይነካትም። በቃ ቆንጆ ነበረችና በጣም የሚገርም ነገር እሷ ካልፈለገች አንድ ወንድ አይነካትም። በቃ ከወንድ ጋር እኩል ነው የምትደባደበውና ያ ባህሪዋ ነው እኔን ማለት በልጅነት ጀምሮ እንትን ያደርገኝ። እኔ ደግሞ ያው ስፖርት ላይ ስላደኩ ብዙ ነገር ትምህርት ቤት ውስጥም አንድ ላይ ነው የተማርነውና በዛ ጀምሮ ነው ጓደኝነትና ስፖርት ትርኢት አቀርበ ነበር። በዛን ጀምሮ ነው ጓደኛውና ያ ወንድነቷ የሴት ሆና አንድ ወንድ የምታረገው ነገር ደስ ይለኛል። በኋላ ግን እያደግን ስንመጣ የበሰልክ ስትመጣ መቶ የሚገባ ባህል እንትን አለ። ስለዚህ ይሄ ነገር ከህዝቡ ጋር ከማህበረሰቡ ጋር ከአለው አካባቢ ጋር አብረን እንድንኖር እቺ ባህሪ መተው አለብን፣ መቀነስ አለብን። እና እሷ ግን ያው ያ ባህሪዋ አልተላቀቀች፣ ድርቅ ያለች ናት። በዛ ላይ ደግሞ ስታደርስ ጉዳት ከባድ ጉዳት ነው የምታደርሰውና ይሄ ነገር በኋላ ችግር ውስጥ ያስገባናልና ባክሽን ነው እያልኩ እየተደጋገምኩ ምነግራትና ያው በልጅነት ያለ ፍቅር ምንድነው ያስደስታል። ዝም ብለህ ነው የምትገናኘው። በትምህርት ቤትም በአንዳንድ ነገር የሚደረጉ ትርኢቶች ስፖርት ትርኢት አቀርባለሁ ለገናም ለምናም እንደዚህ እያደረኩ እየቀረብን በዛ ጓደኝነት እየጠበቀ ሄደና መጨረሻው ቀደም እንዳልኩ እሷ ካልፈለገች ማንም ሰው የሚነካታል። ወንድ ትደበድባለች። የሚገርም ነው። በጣም ኃይለኛ ናት፣ ኃይለኛ። እኔም ጋርም ያው ፍቅር ስላለን ነው ተፋቅረን የቆየ ነው እና ቀደም እንዳልኩ እየበሰልክ እኔ እየረገብኩ ቀስ እያልኩ እሷ ሳት ስትሆን እኔ ቀዝቀዝ እያልኩ እስካሁን ድረስ ቆየን። ጥሩ። ትንሽ እንደው
ሴት ልጅና ወንድ ልጅ መደብደብ ትንሽ ወጣ ያለ ነገር ነው። ያው አንዳንዴ የዚህ ዱላ ሰለባ ሆናል። እንዴት ነው እስኪ አንተስ ንገር። አይ ያው እውነቱን እሷንም መጠየቄ ስለማይቀር አይ ልክ ነህ። ስንተኛ ክፍል እያለው ነው አለቃችን ነበረች። በስሊፐር ጠፍጠፋኛለች። ገርበ ነገርና ኃይለኛ ነገር ናት። ያው አንዳንዴ እንደዚህ ይፈጠራል እኮ እንደዚህ አይነት ጠንካራ ጎበዝ እንደ ወንድ ጉልበትና አቅም ድፍረት ያላቸው ሰዎች ይፈጠራሉና ልጅ 7-8ኛ ክፍል ይሆናል ተጣልተን በስሊፐር አስተኝታኝ ጠፍጥፋኛለች። ምን ምላሽ ሰጣት? ምንም ያን ጊዜ ያው ልጅ ስለሆንክ የምትመልሰው ነገር አስተዳደግ ነው ደግሞ የሚወስነውና የሷን ቤተሰብ ያውቁናል። አንድ ላይ ስንሄድ ከትምህርት ቤት ስንመጣ እና አንዳንዴ ማታልፈውን ነገር ቤተሰቦቹ የሚያውቁን ነገር ይቀየሙኛል ብለህ እንትን ስለምትል ይቆጡኛል ብለህ እንትን አትልም። በቃ አቆርፈህ ትቀራለህ። በዛው በደቂቃው ደግሞ ልጅ ስለሆንክ ትታረቃለህ፣ ትስማማለህ። አንድ ሰው ስንት ልጆች ነበር ያሉኝ አልከኝ? 2 ልጆች ነው። 2 ልጆች ነው ያለው። ስለዚህ አሁን እነሱ ላይ ያላት ማስተዳደግም ትንሽ ወጣ ያለ ነገር አለ ያልከኝ? አዎ ያው ከድሮ ጀምሮ ያልተላቀቀ ባህሪ እሱ አለና ያው ልጆቹም እንዳይጎዱ የሚገባም ሰራተኛ በጥሩ እንዲሰራና እንዲግባባ መሆን አለባት። እንግዲህ ስንት ዓመት ቆየን፣ ብዙ ዓመት ነው የቆየነውና እኔንም እንደሌላ የምጠረጥረኝ ከሆነ ከልጅነት ጀመረ ጓደኛ መደረግ የለበትም። ምንም የሌለ ነገር ላይ ጥርጣሬ ውስጥ መግባት የለባትም። እንደ ቤተሰብ ነው የምታያት አንተ ደግሞ። አዎ ሰራተኛ ነገር እንደ ቤተሰብ ጥሩ የሆነውን ሰራተኛ ጥሩ መጥፎ የሆነውን እንኳን ሰራተኛ ማስተካከል ነው ያለብህ። ነገ ሌላ ቦታ ስለምትገቢ ይሄንን አርም ይሄንን ነገር አስተካክል፣ ይሄ ነገር ላንቺ ይጠቅመሻል፣ ካለበለዚያ ግን እዛም ሄደሽ ትጎጃለሽ ብለህ በዚህ አይነት ምክር ነው እኔ ብዙ ጊዜ የምሰጠው። ጥሩ ነገር ነው። አሁን እንግዲህ ከፍተኛ ጥርጣሬ አለ ውስጥ ላይ ሰላም አላገኘህም። ስለዚህ እኛን የጠራበት ምክንያት ያው መረጃ እንድናጠናክርልን ነው አይደለም? ትክክል። ስለዚህ እንግዲህ እሷም እንግዲህ ቤት ልናገኝበት የምንችልበትን ሰዓት ቤት እሷን አግኝተን እንድናወራት ቅድም ስታወራኝ ፖሊስ ወንድምም እንዳላት ነግረኛልና እዚህ ነው ያለ። እዚህ ነው የሚኖረው? አዲስ አበባ ውስጥ ነው እሱ የሚኖረው? አዲስ አበባ ነው ያለው። ስለዚህ አሁን እሱን ለማውራት አልሞከርክም? እንዲሁ ያው የልጅቷ አጠፋፍ ልክ ካልሆነ መቼም ዝም ብሎ መቀመጡም ለአንተም ትክክል አይደለምና ምን አሰብክ? አሁን ወደ እናንተ ትልቁ የመጣውበት መንገድ እኮ መፍትሄ እንድትፈጥሩልኝ። አሁን እኔ ጨንቆኛል። አንዴ ነግሬው ለወንድሟ ማለት እንደምደበድብ፣ ግን የዚችኛዋን አጠፋፍ አልጠየቅኩትም። እንደዚህ ሰራተኛ እንደምደበድብ ነገ ችግር እንደሚያመጣብን ደጋግሜ ነግሬያለሁ እና አርማታለሁ ነው ያለኝ ወንድሟ ፖሊስ። ይሄ ነገር ደግሞ እየጨመረ ሰው ለእኔ በጣም ጭንቅ ሆነ። እኔ ነገ ጠዋት ስለሚያስጠይቀኝ ነገ እኔ አንድ ነገር ተፈጥሮ ከቸርሌ ቢገባ ልጆቼ ባዶ መሬት ላይ ነው የሚወድቁት። ስለዚህ ይሄን ጨንቆኝ ነው፣ እውነቴን ነው የምልህ። እና አሁን ከእናንተ ጋር ሳወራ እንዴት እየለቀቀኝ እንደሆነ ጭንቀቴን ነው የምልህ። ማራገፌን ለእናንተ መንገሬን አንድ ነገር ማስቀመጤን እረፍት እያገኘው ነው፣ እውነቴን ነው የምልህ። እና ለወንድሟም ጫፍ ነግሬዋለሁ እና ልጅቷ መጥፋቱን ሳይሆን እንደዚህ ነገር እያደረገች ነው፣ ይህን ነገር ብታረምልኝ ተደጋጋሚ ነው የምታደርገውና ብዬ ነግሬውና ይሄን ነገር መፍትሄ ሳይመጣ ሲቀር ወደ እናንተ ደግሞ እግዚአብሔር አደረሰኝና ይህንን ነገር ወደ እናንተ ልናገር መጣሁ። ጥሩ። ስለዚህ አሁን መጀመሪያ ማድረግ ያለብን ነገር ምንድን ነው? ባለቤት ናት። ነገር ግን ምን ባለቤት ናት ተብሎ የምጠረጥረውን ነገር ዝም ማለት የለብህ። ልክ ነው ያደረከው። ስለዚህ መሆን ያለበት ምንድን ነው? ሁኔታ እንድትሞላ ፈልጋለሁ መጀመሪያ። ምክንያቱም ጠፍታለች፣ ስልኳ አይሰራም። ባለቤት የሰጠችን ምላሽ አጥጋቢ አይደለም። እርግጥ ያው እንደዚህ አይነት ነገሮችን ዝም ብለህ የምተዋቸው ለወላጆች ስታስብ፣ ስለ ቤተሰቦች ስታስብ ትተዋለህ። ልጆች ሊበተኑ አይደል፣ የሆነ ነገር ቢሆንስ፣ የፈራሁት ቢደርስስ የሚል ነገር ጥርጣሬ ያው ካንተ ውስጥ እንደሚኖር ግልጽ ነው። ነገር ግን አሁን ምን አለ፣ ሁላችንም ለፍትህ መቆም እስካለብን ድረስ የመጀመሪያ ማድረግ ያለብን ነገር ምንድነው? ጣቢያ ሄደን ሁኔታ መሙላት አለብህ። የተሰማን ስሜት፣ ጠፍታለች፣ መጥፋቷ ባለቤት ላይ ያየው ነገር አለ፣ ጥርጣሬ አለ፣ እሷን እንትን እንድትል ፈልጋለሁ። ከዛችን ወረቀት እንይዝና መርማሪ ፖሊስ ይሰጣል። መርማሪ ፖሊስ ሲሰጥ ከኛ ጋር እንገናኝና አንዳንድ ሀሳቦችን እንለዋወጣለን ከሱ ጋር። ከዛ በኋላ ወደ ቤት ሂደን
እሷንም ለማጣራት የምናደርገው ጥረት ይኖራል። የምናገኘው ነገር ካለ እንግዲህ መጥፎም ጥሩም ነገር ሊኖር ይችላል። ለዛ ደግሞ ራስን ማዘጋጀት መቻል አለብሽ አይደለም? ያው ነው እኮ አሁን እኮ እናንተ ጋር መጥቼ ሳወራ መፍትሄ ለማግኘት ነው እንጂ እሷ ችግር ውስጥ እንድትገባ አይደለም። ሚስቴ ናት፣ ግን ደግሞ ችግር ውስጥ ደግሞ ልትገባ ትችላለች። ይህን ደግሞ ሀሳብ ውስጥ ማስገባት መቻል አለብህ። እንግዲህ ያው የመጣውን ነገር ፈጣሪ ያመጣውን ነገር መቀበል ነው። ለምን ልጆቼንም ሚስቴንም ማጣት የለብኝም፣ ሁሉንም ማጣት የለብኝም። ማስተካከል የሚገባኝ ከእሷ ጋር ሆኜ እኔም ማስተካከል የሚገባው ከእናንተ ጋር ሆነ አስተካክላለሁ። የግድ ነው መሆን የሚገባው እንጂ ነገ ጠዋት ቅድም እንዳልኩ ነገር ለልጆች የመከራ ጥዬ መሄድ አልፈልግም። ትክክል። ማናችንም ቢሆን አንፈልግም እንደዚህ አይነት ነገር። ስለዚህ እንደው ለማስረዳት ያክል ለማስታወስ ያክል ነው በሚል ትይዝልኛለና መጥፎም ጥሩም ነገር ሊኖር ይችላል። ስለዚህ በመጀመሪያ ደረጃ ለዛ ነገር ራስህን አዘጋጅ። ጥሩ ነገር ከሆነና ምንም ያልተገኘ ነገር ካለ በሰላም ገብታ ከሆነ ወደ ሀገሯ ያንን ማጣራት አለብን። ምክንያቱም ስልክ የቤተሰቦቿ ስልክ ቢያንስ አንተ እንኳን ባይኖር እሷ እንደሚኖራት ግልጽ ነው። ስለዚህ እሱን የምናገኝበትን ነገር ደውለን ቼክ ምናደርግበት። የልጅቱ ስልክ አሁን ካልሰራ የእሷ ሊሰራ ይችላል፣ የቤተሰቦቿ። ስለዚህ ያንን ልናገኝ የምንችልበትን ነገር ታመቻችልናለህ። ሁለተኛ ደግሞ የእሷን የባለቤትን ስልክ ቁጥር ትሰጠናለህ። ከማን ጋር ስታወራ እንደነበር በሰዓቱ ቀኑ ይወጣና ከማን ጋር ቴክስት ተለዋወጣለች፣ አዲስ ነገር አለው የሚለውን እሱን ነገር እናስፈልጋለን። ከዛ በኋላ ቀጣይ እቤት በምትገኝበት ሰዓት እንድትደውልልንና መጠን አንዳንድ ጥያቄዎች የምንጠይቃት ይሆናል። ለዚህ ፈቃደኛ እንድትሆን እንፈልጋለን። አንተ እኔ ያው ዝግጁ ነኝ። እዚህ መጥቼም እኮ ለእናንተ መናገር የፈለግኩት ያለው ነገር መፍትሄ እንዲፈጠር ነው። ለቤተሰቦቻችን ጥሩ ህይወት፣ ጥሩ ነገር ሰላም ፈጥሮ ከጭንቅላታችን ንጹህ ሆነ እንድንድል። እኔ እውነቴን ነው የምነግርህ ነገር እንዴት እንደቀለለልኝ ነው የምነግርህ። እውነት እግዚአብሔር ይስጣችሁ፣ እናንተን አመሰግናችኋለሁ። ያለው ነገር እንዲወጣ እፈልጋለሁ። ሚስቴም መጎዳት የለባትም። እሷም ካላረገችም ያው እንዳልከው ንጹህ ከሆነ ንጹህ ይሆናል። ሌላ ችግር ካለም ደግሞ የዛ ወንጀል የዛ ኃጢአት እኛ ላይ ማረፍ፣ ልጆቼ ላይ ማረፍ አልፈልግም። እኔ መቀበል የሚገባኝ እኔ እቀበለዋለሁ፣ እኔ በራሴ እቀበለዋለሁ። በቃ ያው እችን ነው እኔም ለማሳወቅ የፈለኩኝ እንደ ማስታወሻ ያክል። ስለዚህ ቀጣይ ከክሮች ጋር በመመካከል ወደየት መሄድ እንዳለብንና ለአንተም ለቤተሰቦችም የምናሳውቅ ይሆናል ማለት ነው። እዚህ ድረስ ተገናኝተን ሀሳብህን የከበደህን ነገር ውስጥ ላይ ሰላምን የነሳን ነገር ስላካፈልከና እናመሰግናለን። ቀጣይ ወደ መፍትሄ እንደምንደርስ ምንም ጥርጥር የለውም። ስለዚህ ሌትስ ኪፕ ኢን ታች፣ እንደዋወል በደንብ ካንተ ጋር ያሉትን ነገሮች ዲቴል አሳውቀኝ፣ እኔም ዲቴል አሳውቃለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ክብር ይስጥልኝ። ያው እንግዲህ ተመልካቾቻችን አብራችሁን ቆዩ። ከዚህ በኋላ የሚፈጠረውን ነገር አብረን የምናየው ይሆናል። ሰላማችሁ ይብዛል። ተመልካቾቻችን ወንድዬ ጥሩ ሁኔታ ላይ ይገኛል ማለት ነው። አሁን ላይ ምንም አይነት እንትን የለም። የተወሰነች ትንሽ ፔን አለች፣ ሌላ ምንም ነገር የለም። ጥይት አይደለም ምንም ነገር የተቀበለ አይመስልም። በጣም ጠንካራ ነው። በዚሁ አጋጣሚ ሳላዳንቀው አላልፍም። ጠንካራ ሰው ነው በጣም። የውሻ ቁስል ያርግልህ እያላችሁ አብዛኞቻችሁ እንግዲህ መልካም ምኞታችሁን ተመኝታችሁለታል። እንደተመኛችሁለትም ጸሎት እንዳደረጋችሁለትም በጣም እርግጠኛ ነኝ። ምክንያቱም ቶሎ ነው ከዚህ ጉዳቱ የተፈወሰው ማለት ነው። ስለዚህ እኔ እንዲያርፍ ፈልጌ ነበር፣ ነገር ግን እሱ ሊያርፍ አልቻለም። ሊያሰራኝ ስላልቻለ እንግዲህ የግድ አብረን መሆን ስላለብን አብረን ሆነናል ማለት ነው። ሴትዮዋ ጋር እንግዲህ አንዳንድ ማጣራት አድርገናል። ትንሽ አግሬሲቭ የሚባል ወይም እንደ ጋጠ ወጥነት የሚጋብዛት አይነት ሴት ናት። በሰፈርም ትንሽ ኃይለኛ እንደሆነች ነው የሚወራ። የተወሰነ ነገር ለመጠየቅ ሞክረናል። ነገር ግን ስለ ሰራተኛዋ በቃ ምንም ደብዛ የለም ምንም ነገር እና እቺ ሰራተኛ እንግዲህ ሌላ ሀገር ሄዳ ሊሆን ይችላል፣ ላይሆንም ይችላል። ምንም የምናውቀው ነገር የለም። ስለዚህ እንግዲህ ያንን በሲስተም ለማወጣጣት ምን ሞክርበት ነገር ይኖራል ማለት ነው። በዚሁም እንግዲህ ካላገዝኩ ካልተገኘውና ቤተሰቦችን ካላመሰገንኩ ስላለ ወደሉ ልስጣው። እሺ በመጀመሪያ ደረጃ ፈጣሪ ማመስገን እፈልጋለሁኝ። ምክንያቱም እዚህ ደረጃ ላይ ስለደረስኩኝ ማለት ነው። ከፈጣሪ ቀጥሎ ደግሞ ሀብቴና የሀብቴ ቤተሰቦች
በደንብ ላመሰግናችሁ እወዳለሁ። ምክንያቱም ይህ ሁሉ ነገር እንግዲህ በዚህ ደረጃ እንድደርስ ያደረገኝ ሀብቴ ነው። ብቻዬን አይደለም እዚህ ደረጃ ላይ ደረስኩ። ላመሰግነው እወዳለሁ። የውሻ ቁስል ያድርግልኝ ያላችሁኝ እንግዲህ ከጎን የነበራችሁ ሰዎችን በሙሉ ቤተሰቦችን በጣም ላመሰግናችሁ እወዳለሁ። እንግዲህ ሄደን ደግሞ ውስጥ ከሀብቴ ጋር ያለውን ነገር በደንብ የምንነጋገር ይሆናል። የግድ መቀመጥ ያለብን አይመስለኝም። ብዙ ጉዳዮች፣ ብዙ የምንሰራቸው ስራዎች ስላሉ ሄደን ደግሞ ይህን ነገር እልባት መስጠት አለብን ብዬ ስላሰብኩኝ ነው። ይህ ነው ያለው ነገር። ጥሩ ቤተሰብ እንግዲህ ያው መልካም ምኞታችሁን ተቀብሏል፣ እኛም ተቀብለናል። ባለፈው እንዳያችሁት እንግዲህ አልቅሻለሁኝ። ወንድ ልጅ መቼም ሲከፈው እና በጣም ችግር ላይ ሲሆን ያለቅሳል እንጂ ማለቅስ አይነት ሰው አይደለሁም። ጠንካራ ሰው ነኝ እንድታውቁ ፈልጋለሁ። እና በቃ እንግዲህ ይህን በዛው ላሳውቃችሁ ፈልጋለሁ። ስለዚህ ወደ ቤቱ እንሂድና ውስጥ አሁን ስለምትገኝ ባለቤቷ ደውሎልኝ ቤት ናት ያለችው። ስለዚህ አሁን ጥሩ ሰዓት ነው፣ በደንብ ለማናገር ይመቻል ብሎኛል። እንግዲህ የህግ አካልም አሉ፣ በቅርብ ርቀት አሉ። ያለውን ነገር በደንብ ስላሳወቅ ናቸው። እንግዲህ ወደ ቤቱ እንሂድና አብረን የምናይ ይሆናል። ና ተከታይ። ይሄኛው ነው ሹልክ ብለን እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ያው እዚህ ጋር ካሜራ አለ፣ ምናልባት እንዳይደብርሽ። የምን ካሜራ ነው? ይሄ ካሜራ እንግዲህ እኛ መርማሪ ጋዜጠኞች ነን። እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። እዚህ ጋር ደግሞ መርማሪ ጋዜጠኛ ወንዴ ይባላል። እና እንግዲህ አንድ የተከፈተ ፋይል አለ። ስለዚህ በዛ ጉዳይ ጥያቄዎች ስላሉን ወረቀትም ይዘን መጠናል ከፍርድ ቤት። ስለሱ ጉዳይ እንድንወያይ ስለፈለኩ። ምንድን ነው ያልከኝ? የተከፈተ ነው? የተከፈተ ፋይል አለ እናንተ ላይ። እንግዲህ የጠፋች የቤት ሰራተኛ አለች እዚህ ቤት። ስለዚህ ያም በምን ምክንያት እንደሆነ መታወቅ ስላለበት ክስም ስለተመሰረተ በዛ ጉዳይ እንድናወራ ብዬ ነው። ምንድነው ዝም ብለን የምንቀባጠረው? ምንድነው የተከፈተ ያልተከፈተ? ምንትስዮ የምትለው ማን ቤት ነው የመጣው? አውቀኛል? እኔ አውቅሻለሁ። ታዲያ ምንድነው የምን ፋይል ምናምን ሰራተኛ? የወይዘሮ ሀና ቤት ነው። ሀና ነኝ። እና ምንድነው ታዲያ የምትለው? እኮ አይደለም፣ መጀመሪያ ተረጋጊና ወረቀት ማየት ካለብሽ ወረቀት ታያለሽ፣ ከፍርድ ቤት የመጣ ስለዚህ ፍቃድ ስላለነ በዛ ጉዳይ እንድናወራ ነው። አሊያ እና ፍቃድ ሙሉ ሰው ቤት ይግባ ነው እንደሚለው ምንድነው ችግር? ፍቃድ ካልያዘ አይገባም። ይኸውልህ ስለ ፍቃድ አይደለም ማውራው፣ እኔም ህግ አውቃለሁ። ግን እያልኩ ያለሁት ትክክል ያሁን ያልከኝ ነገር ሰራተኛ ቅብር ጥሶ ምን የምትለውን ነገር እዚህ ቤት አይደለም እያልኩክ ነው እንጂ እኔ እዚህ ነው የነበረች። ወረቀትክ ምናምን ሰው ቤት ያስገባም አይደለም። እዚህ ቤት ነው የነበረች። አልነበረም። እዚህ ቤት ማንም የለም። እዚህ ቤት ትርንጎ የምትባል ሰራተኛ ነበረች። በቃ ለምን ስለማን ነው? ስለምንድን ነው የምትሆን? አይ ምን የሚያሷሽ ምንም ነገር የለም። ሀና ነኝ። በስመ ሀና ተሳስተ ከሆነ አይደለም፣ አልተሳሳትኩም። የኔ ወንድም ስራ አትፍቱ፣ ሂድ የለም። ይኸውልሽ እዚህ በመጀመሪያ እዛው ጠይቅ። ተረጋግተሽ ለማውራት ሞክሪ። ይኸውልሽ አትነካካኝ፣ ማውቀው ጉዳይ የለም። አንቺን ሊነካሽ አይፈልግም በምንም አይነት መልኩ። ምን ማለት ነው? በቃ ምንድን ነው አትነካካኝ። አዎ ትከሻዬን እኔ ማንም እንዲይዘኝ አልፈልግም። ይኸውልሽ በተረጋጋ መንፈስ እንድታወሪ እየሞከርን ነው። ምንድን ወረቀት ይዘናል። ይኸውልሽ ወረቀት ይዘን መጠናል። በተረጋጋ መንፈስ ውስጥ ገብተን እናውራ እያልን። አትገባም ቤቴ ወረቀት ስለያዝክ ብቻ አትገባም። አዎ ወረቀት ስላለን መግባት እንችላለን። ምክንያቱም የት ነው የምትገባው? መጀመሪያ መረጋጋት እኮ ነው። ሲጀመር የለበሳችሁትም ልብስ ወረቀትና መታወቂያ ስለያዝክ ብቻ ፎርጅድስ ቢሆን አላስገባህም። ትክክል ነሽ። እንደሱ ማለት ትችላለሽ። በቃ አልችልም፣ አትገባ። ይሄ ወረቀት ካለ ወደ ፖሊስ ጣቢያ ሄደሽ ከዛ ከምትጠየቂ ከኛ ጋር ያለውን ነገር ማስረዳት። የደንብ ልብስ የለበሰ ይምጣና ያናግረኝ። ሲጀመር መጀመሪያ ለምን ተዋሻለሽ? ምንድን ነው የማዋሻው? የዋሸሽው ትርንጎ እዚህ እንደምትሰራ እያወቅሽ
አንተ እየወነጀልከኝ ነው እንዴ? እርግጠኛ ሆነህ እኮ እየተናገርክ ነው አይደል? አዎ በዚህ እንኳን እርግጠኛ ነኝ። እኔም እርግጠኛ ነኝ። እንግዲህ ተሳስተሃል። ትደበድበኝ ከሆነ ለምን ተወሻለህ? አረ እንደዛ መደብደብ የለም። በቃ ምንድን ነው ካሜራውን አጥፋ አንተ። አያጠፋውም። አጥፋ ሲጀመር ይኸውልሽ አዳምጪኝ። ቦዘኔ ተሰብስቦ በሙሉ ወረቀት ይዞ ስርዓትን ይዘህ ቀጥል። ስነ ስርዓት ይዘን ነው የምናወራው። አይ ስርዓትን አንቺም ስነ ስርዓት ይዘሽ ስርዓት ይዤ ነው የማወራክ። ሀና ብለህ ከቤቴ ድረስ መተህ በማላውቀው ትርንጎ ብጥስየው ገነት ምትስየው ብለህ ስምት ነገር ገነት የሚባል ነገር አላለም። ትርንጎ ናት እዚህ ነው የነበረች። ትርንጎ የሚባል ሰው በምን ምክንያት እንደወጣች ካንቺ ማወቅ የምንፈልገው ነገር አለ። እሱን ንገሪኝ። ችግር አለባችሁ ከኔ ጋር የግል ችግር አለባችሁ? የለም። ምንድን ነው የምትፈልገው? ለምንድን ነው ከአንቺ ችግር የሚኖርበት? አናውቅሽ አታውቂን። በቃ ማስረጃ ትክክለኛ አይደለም። ወረቀትንም ያሳየን መታወቂያ ፎርጅን ነው። አላምንበትም። የደንብ ልብስ የለበሰ ሰው መጥቶ ያሳየኝ። አትገባም። ይኸውልሽ የደንብ ልብስ የለበሰ ቢኖር ደግሞ እዚህ አይደለም የሚያወራሽ። ፖሊስ ጣቢያ ጣቢያ ለምን ትሄጃለሽ? አንቺ ጣቢያ ለምን ትሄጃለሽ? ምንም የማውቀው ጉዳይ የለም። አትገባም። ይኸውልሽ መጀመሪያ ምንም አታስተባብለኝ። አትገባም። እኔ ትርንጎንም አላውቅም። የሰራሽው ነገር ስላለ ነው አይደል? ያንን ነገር ለመሸፈን ብለሽ ሆነ አትሰፈኝ ነው። ስነ ስርዓት ያዝ። ችግር የለውም። ለወንጅልሽ እንደዛ ካሰብሽ የመጣችሁት ለምንድን ነው አንቺ ምን እንደበደለሽ? ምንድን ነው የምንፈልገው? ይኸውልሽ እኛ የምንፈልገው ጥያቄና መልስ ብቻ ነው። ያለውን ነገር እንጠይቅሻለን፣ ትመልሽልናለሽ። በቃ አለቀ። ና ግባ። ሌላ ምንም ነገር እኮ አልፈልግም። ና ግባ። ምን ቤቱን ማየት ፈልገህ ነው? ና ግባ። ቤቱን ሳይሆን ቁጭ ብለን ማውራት ስላለብን ነው። አይ የምትይ ከሆነ ደግሞ ሌላ ቦታ ሄደን ማውራትም እንችላለን። ችግር የለውም። በር ላይ ወጣን ማውራት እንችላለን። አንድ ነገር ልንገርህ፣ በር ላይ ምናምን አትበለኝ። ስነ ስርዓት ይዘህ አናግረኝ። ገባህ? የህግ ባለሙያ ነኝ። ወረቀት ያዝኩኝ፣ አይመለከተኝም። ነገር ግን በስነ ስርዓት ካልክ ስነ ስርዓቱ ካንተ ከመጣ ላስረዳህን ነው ትሄዳለህ። ስርዓት ይዘህ ማለት ነው። ሲቀጥል ግን ወረቀት ስለያዝክ ብቻ ፖሊስ አያስብልም። መታወቂያ ፖሊስ አያስብልህም። ፖሊስ መርማሪ ጋዜጠኛ ነው ያልኩሽ። ፖሊስ ነው መርማሪም ብትሆን ያው ነው በቃ ፖሊስ ማለት ነው። ስለዚህ ይሄ የምትይዙትን ነገር እየያዛችሁ እየመጣችሁ የመንደር ወሬ እየሰበሰባችሁ ሰውን አትረብሽ። ሰው የራሱን ብዙ ሀሳብ አለበት። ገባርለ። ስለዚህም እኮ ማውራት እንችላለን ቁጭ ብለን እኮ ስርዓት ባለው መንገዱ። ምንድነው ካሜራ የሚያስቀርጽስ ምንድነው? አስጠፋው መጀመሪያ ካሜራው። ይኸውልሽ የሚጠቅመው ለአንቺም ለእኔም። እኛን አሁን አታውቂንም። እኛ ይህን ካሜራ ይዘናል አይደል? ለአንቺ የሚጠቅምሻል፣ ለእኛም ለደህንነታችን። ሌላ ምንም ነገር የለውም። ምንድነው ደህንነቱ? ምክንያቱም አሁን አንቺ እዚህ ቤት ፈቅደሽ ስታስገቢና አታውቂንም። አዎ ቁጭ ብለን እናውራ። ሌላ ምንም ግን ልንገርህ፣ ይሄ ካሜራ ተቀርጾ እኔ ምንም ካልሆንኩኝ በዚህ ካሜራ መብቴን እጠይቃለሁ። የዚህ ካሜራ ላይ ያለውን ነገር በሙሉ ትሰጠኛለህ በደንብ። ስለዚህ እኔም ስልክ አለኝ፣ በስልኬ ሳትልኩልኝ አትወጡም። ችግር የለም። መቅረጽ ትችያለሽ አንቺ። ይሄን ያድርግ ከሰጣችሁ መግባት ትችላላችሁ። እሺ እሺ እንግዲህ ያው ፈቃደኛ ሆነሽ ስላስገባሽና ከልብ እናመሰግናለን። ያው አብዛኛው ሰዎች ደስተኛ ሆነም ወደ ቤታቸው የሚገባ ሰው ምን አይነት ሰው ነው ያን ማወቅ እስካልቻልሽ ድረስ ከባድ ነው። በዛ ላይ ፌስ ማስክ አድርገን ያው ዘረፋም ስርቆትም ሊመስልሽ ይችላል አይደል? እሱን ተጠራጣሪ እኮ ነው እንዳትገባ ያልኩት ነበረ። ወረቀት መያዙ ብቻ የህግ አባል ነው አያስብልም። መታወቂያ ማሳየቱን ከባድ አይደል? ሁለተኛ ያናደርከኝ ደግሞ ወይዘሮ ሀና ብለን ቤቴ ድረስ የመጣኸው እና ማን ብዬ ልጥላሽ? ተሳስተሃል እያልኩህ ነው። እሺ ቀጥል። ተሳስተሃል እያልኩህ ነው ማለት ሀና ብቻ ነው ማለት ያለብኝ? ወይዘሮና ወይዘሪት እንድትለኝ ፈልጌ አይደለም፣ ወይም ሀና ብቻ እንድትለኝ አይደለም። የያዝከው ኢንፎርሜሽን ሀና ተብሎ እስከመጠቆም ድረስ የደረሰበት ምክንያት ምንድን ነው ብዬ ነው። አሁን ጥቆማውን የሰጠውን አካል ምናምን ችግር የለውም። እሺ የጠቆመውን አካል አልነግርሽም። ያን እዛ የምታውቂው ይሆናል። ነገር ግን ጥቆማ ተሰጥቶናል። ስነ ስርዓት ባለው መንገድ እያናገርከኝ የት ነው የማውቀው? እዛ ማለት የዚህ ልትሄድ ነው ያስበው የመጣኸው? እንዴት የት ይዤሽ እሄዳለሁ? ታዲያ እዛ ስቴጅ ምናምን የምትለኝ ምን ለማለት ፈልገህ ነው? ስርዓት ይዘህ የማታናገረኝ ከሆነ ይሄ ቤት የኔ እንደሆነ ታውቃለህ አይደለ? አስወጣሃለሁኝ እኮ። እንወጣለን፣ ችግር የለውም። በቃ ስርዓት ይዘህ አናግረኝ። ይዤሽ ልሄድ ነው ምናምን አይደለም። ማንም ሰው ስለተጠረጠረ ወንጀለኛ አይደለም። ቀጥል። ወንጀለኛ አላልኩሽም እኮ እያልከኝ ነው እንጂ ይዤሽ እሄዳለሁ ትለኛለህ። ቅድም ደግሞ ከሌ የምትባል ሰራተኛ ነበረች ትለኛለህ። ቀጥረህልኛል እንደ አንተ ለእኔ ሰራተኛ? ሲጀመር ዲሲፕሊን ባለው መንገድ ነው ልታናገረኝ፣ ስነ ስርዓት ባለው መንገድ ነው ልታናገረኝ። እንደዚህ ነበር ነው እንጂ በጉልበት ነው እያናገራችሁኝ ያላችሁት። እኔ ደግሞ በጉልበት አላናገርንሽም። እኛ መረጃ ይዘናል። የያዝነው መረጃ ሴተሽ ነው የገባነው እኮ በጉልበት የገባንበት። ያንን መረጃ አልኩኝ አጥጋቢ ሆኖ አምኖ ካላገኘሁትም እኔም እኮ መክሰስ እችላለሁ። እኔም ኢትዮጵያዊ ነኝ። እኛም እኮ እሱን ፈቅደናል። ቀጥል። ፈቃደኛ ያን ነገር ውሸት ነው ብለሽ የምታምኝ ከሆነ ነው ያን ነገር እንደዚህ አታዋራኝ፣ እንደዚህ ብለህ አታዋራኝ ብለሽ የምታምኝ ብለህ አታዋራኝ። እኔ እንደዚህ እንድትጫኑኝ አልፈልግም።
ማንም የህግ አባል ስለሆነ ማሸነፍ ይችላል ማለት አይደለም። ማንም የተጠረጠረ ደግሞ ወንጀለኛ ነው ማለት አይቻልም። ምንም ማለት በቃ ታዲያ ቀጥሎ። እኔም እኮ ህግ አውቃለሁ፣ ሞልቷል እኮ ህግ የሚያቅሰው ህግም አውቃለሁ። ገባ? ምን ብለን በአንድ አይነት ቋንቋ ነው የምናወራው መሰለኝ፣ በአማርኛ አይደል እንዴ? አዎ፣ ግን አንቺ በጣም እየተቆጣሽ ነው። እኛው ፖላይት በሆነ መንገድ እየተናገርን ፖሊስ ጣቢያ ሄደሽ እኮ እንደዚህ እኮ አታወሪም። ምንሽ ነው? ፖሊስ ጣቢያ ምን አለ? እግዚአብሔር ነው ፖሊስ ጣቢያ ያለው። እንዴት ማለት? ከማህበረሰቡ የወጣ እኮ ነው ፖሊስ ማለት እኮ። ግን በህግ ስላለ በስነ ስርዓት ነው የምታወሪያቸው። በስነ ስርዓት ካላናገረኝ አልኩህ፣ ማንንም በስነ ስርዓት አላወራም። ማንም ሰው በስርዓት ሳይናገረኝ በስርዓት አወራለሁ። ፖሊስ ስለሆነ እንደዚህ ማለት ነው አልልም። ይሄ አልለመደብኝም። ዘራችንም ስመጣ ጀምሮ እንደዚህ አላስለመደኝም። ማንም ሰው መብቴን ከነካ እንደዚህ ነው የማናገረው። አሁን ማን ነው መብትሽን የነካው? ንገሪኝ። ፖሊስ ጣቢያ ለምትለኝ ነው የመለስኩልህ። ምን አስፈራሽ? ከኔ አሁን ምንድነው ምን አስፈራሽ? ፖሊስ ጣቢያ ብትሄጂስ ምን ችግር አለው? በጣም ከማልፈራው ነገር ቢኖር ማለት ነው ፖሊስ ነው። በጣም ከምጠላው ነገር ደግሞ ምን እንደሆነ ታውቃለህ? ወንጀልን ነው። እንደዛ ከሆነ እኮ ታዲያ እኛ የመጣንበትን ጉዳይ አስረድተንሽ በዚህ መንገድ ነው ካልንሽ ያን ያክል የሚያስቆጣ ነገር አይደለም። እኛ የተናገርነው መረጃ ይዘን አልቆጣው። ቀጥታ ትርንጎ የምትባል ትለኛለህ፣ ወይዘሮ ሀና ትለኛለህ፣ ጥቆማ ደርሶኛል ትላለህ፣ ማስረጃ ይዘን ነው ትለኛለህ። ለምንድን ነው የማልቆጣው? ውይ ማስረጃ እንዴት እንድላችሁ ነው የጠበቃችሁት? እንደሱ በይ ያልንሽ ሳይሆን በቃ እንዴት እንድልን የጠበቅከው ነው። በዛ ላይ በኃይል ነው እየተጫናችሁኝ ያላችሁት። ይሄ እኮ የእኔ ቤት ነው፣ የእናንተ ቤት መስሏችሁ ነው? ማን ነው በኃይል የተጫነሽ? ስለምን ኃይል ነው? እየተጋገዛችሁ ነው እንደምታናግሩኝ? እኔ እኮ ሁለት ጆሮ ነው ያለኝ፣ አንድ ሰው ነው መስማት የምችለው። እሺ ያናግርሽ። በቃ ምንድን ነው ችግር? ምንድን ነው የፈለከው? ምንም ችግር የለብንም። እኛ እያልንሽ ያለ ነው እዚህ ቤት ውስጥ ትርንጎ የምትባል ሰራተኛ ነበረች አልነበረች? አልነበረችኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጥሩ፣ እኛ መረጃው ስላለን ነው። ዝም ብለን አይደለም። ሀና ብለን ስንጠራሽ የያዝከው መረጃ የውሸት ሊሆን ይችላል። እንደዚህ አትበለኝ። የተጠራጠርነው ነገር አለ ብለህ አስተካክለው። በቃ እኔ ላውራት ነችና እሺ፣ አንተም ትክክል አልሰራም፣ እውነቷን ነው። ስለዚህ ይኸውልሽ ትርንጎ የምትባል ሰራተኛ አልነበረኝም በማለት የምትጸጸች ይመስለኛል። ይሄን ያልኩበት ምክንያት ምንድን ነው? ባለቤትሽ የት ነው ያለ? ስራ ነው። ስራ እኮ ለባለቤትሽ ይደወልለትና እንደምትደውልለት ይኸውልሽ መጀመሪያ የአንቺ ችግርሽ ሰው አታስጨርሽም። እኔ አሁን በስነ ስርዓት ነው ያወራሁሽ። እሱ ያወራ ብዬ እኔ ወደዚህ ዞርኩ። ጠየኩህ እኮ ባለቤትሽ የት ነው ያለው? ስራ አልኩህ። ይደውልለታል አልከኝ። ለምንድን ነው የምትደውልለት አልኩህ። እኔ በስነ ስርዓት ነው የመለስኩት። አሁን እኮ የሚያናድ እኮ ምንም ነገር የለም። እኔ እያልኩሽ ያለሁት ለባለቤትሽ ይደወልና ትርንጎ የምትባል ሰራተኛ ነበረች እዚህ ቤት ወይስ አልነበረችም ይባልና የለችም ካለ ትክክል ነሽ፣ ነበረች ካለ እኛ ትክክል ነን። ያቺ ሰራተኛ በሁለት ስም እንደምትጠራ ብትሆን ምን አውቃለሁ? ግን ሰራተኛ መኖርን አሁን እያመንሽ ነው። አሁን ደግሞ ትርንጎ የምትባል ሰራተኛ የለችኝም እንጂ ሰራተኛ ነበረኝ። ሰራተኛዎች አንድ አይደለም 2 3 4 ሰራተኛ ነበረኝ። ትርንጎ የምትባለዋ ግን የሚባል ስም ያላት ሰራተኛ የለችኝም። እሺ አሁን ለመጨረሻ ጊዜ የነበረችው ሰራተኛ ማን ነው ስሟ? አንጓች መጨረሻ ላይ ነበረችው። አንጓች ስለ መጨረሻ ከሆነ መጀመሪያ የጠየቀኝ አንጓች አልኩ። ጥሩሽ ምንም አትናደጂ፣ ችግር የለውም። አንጓች ነው የምትባል ትርንጎም አንጓች የምትባል ችግር የለውም። እሺ በምን አይነት ሁኔታ ነው ከዚህ ቤት መጨረሻ ለቃ የወጣችው? ታውቂያለሽ እንጂ አንቺ ነው እኮ የምትቀጥሪያት። ስትገባ እኮ አንተ አትቀጥርልኝም ብለሽኛል አይደል? አዎ እየሰማሁሽ ነው። ክፍለ ሀገርም ይሁን አዲስ አበባም ይሁን ሰራተኞች ከአሰሪያቸው ጋር ከሰራተኛ ጋር ሳይመቻቹ ሳይጣጣሙ ሲቀሩ በአግባቡ እንዳመጣው ትመልሳለህ። ወስደህ ለደላላ ሰጥም። የአረብ ሀገር አይደለም። በቃኝ ካለች ልብሷን ፈትሸ ደሞዟን ሰጥተህ ትልካለህ። ገባህ አይደለ? በዛ መንገድ ነው ውል ፈጽመህ የምታመጣው ከደላላ ቤት። እንደውም አሁን ተሻሽሏል። 15 ቀን ላባረረ ሰው ምናምን የሚባል ነገር አለ ወይ? እሷ ቀድማ ከሄደች እኔ መሄድ እፈልጋለሁ አለችኝ። ልብሷን ሰጠው፣ ደሞዟን ከፍያታለሁ። እሷ አቅዳበት ነበር መሄድ፣ ሄደች። ለደላላው አላስረከብኳትኝም፣ የት ሄድሽም አላልኳትኝም። ለምንድን ነው የምላት? መሄድ ስለፈለገች ነው። እኔ እስከዛሬ ድረስ ማንም ሰው የሚያደርገው ያደረኩት። መሄድ የፈለገች ለምንድን ነው? ከአንቺ ጋር ችግር ነበር? ስላልተመቸችኝ፣ ስራዋ ስላልተመቻቸኝ፣ ውሸት እያየሁባት ስለሆነ የምሰራው ነገር ሲጀመር ልንገርህ፣ የምሰራው ነገር ጣፍጦኝ አይደለም። ሲጀመር በቤቴ ውስጥ እሷን ሳመጣ ተመችቶኛል ከነበረው ችግር ሰራተኛ ስላጣው ጊዜያዊ ግን እኔ ስለማይመቸኝ ስራም ስለምውል እሷ ቤት ውስጥ እንድትውል ስለፈለኩኝ እሷን አመጣሁኝ። ሌላ ሰው እስከማገኝ ብዬ ድረስ እሷን አመጣሁት። ከእሷ መጣ፣ እሷ ሄደች።
በቃ ይሄን የሆነው ምንድን ነው? ይሄን ያህል እናንተ ያልሰለሰላችሁ ነገር መብሰልሰል እኮ አይደለም። እና ምንድን ነው እንግዲህ በተረጋጋ ይሄንን እኮ በሙሉ ዓለም በሙሉ ዓለም ስልክ እንደ ኢትዮጵያ ውስጥ የሚደረግ ነገር ነው። ስትስማማ ነው የምትቀጥለው። ሌላ ምንድን ነው? አዎ ስትስማሚ ነው የምትቀጥለው። ታዲያ ምንድን ነው? ካልተስማማሽ ግን ያልተስማማሽበት ምክንያት ምንድን ነው? የት ደረሰች ልጅቱ? እኔ እኮ ቤተሰብ እኮ አደራ ብሎ አይደለም የሰጠኝ። ሰራተኛዬ ናት። ሰራች፣ አልተስማማንም፣ ሸኘኋት። በቃ ይሄን የሆነው መንገድ ላይ አይደለም እኮ ያገኘሻት አይደል? ደላላ ቤት እንደሚመለስ ሌላ ቦታ ጠይቁና እናንተ መርማሪ ነን አላችሁ። አይ ደላላ ቤት ትመልሻለሽ እያልኩሽ ሳይሆን ምንድን ነው ደላላ ሄደሽ መልሽ እያልኩሽ ሳይሆን በነበራችሁ ጊዜ ጥሩ ጊዜ ነበራችሁ አይደለ? ስትለያዩ ደግሞ የት ሄደች የት ወደቀች ብለሽ ብታጣሪ ምንድን ነው ችግር? ይሄ የመልካም ፈቃደኝነት ነው፣ የበጎ ፈቃደኝነት ነው። እሱን ብታደርጊ ምን ችግር? አላደርግማ። ሲጀምር ሳንስማማ ሄደች ሴትዮ ምን ብዬ ነው የት ነሽ ምንድን ነሽ ብዬ የምላት? እሷ ነገር መታኔን ጠይቀኛለች። እኔ እኮ ከዛ በፊት ሰራተኞች አሉኝ። ከወጡ በኋላ እኮ መጥተው አልጠየቁኝም አይደል እንዴ? ለምንድን ነው ያንን የማደርገው? እስኪ ንገረኝ። አንተ ታረጊ ይሆናል፣ ምክንያቱም የራስ ምክንያት ሊኖር ይችላል። እንደዛው አንተን ሰንበዴ ብዙ ሰው እንደዚህ የሚያናድድሽ ነገር ምንድን ነው? ትክክል ስላልሆናችሁና ፍቃድን ያህል ነገር ምንድን ነው ይዛችሁ ቤቴ መምጣታችሁ፣ ፍቃድን ያህል ነገር በምን አይነት ሁኔታ ጠርጥራችሁ እንደመጣችሁ ግራ ስለገባኝ እዚህ ስለነበረች ሌላ እኮ ምንም ነገር የነበረችው አንጓሽ ናት። አዳምጪኝ አንድ ጊዜ። ይሄ ቤት የኔ ነው ልበልሽ፣ እየኖርኩበት ነው። እንግዲህ አንዲት ሰራተኛ ነበረች። ያቺ ሰራተኛ ጠፋች። የት ነው የሄደች? ቀጣሪዋ እንትን ነው። ያንቺ ችግር ነው። ምን ማለት ነው ያንቺ ችግር? እስኪ ግለጽና ነገር። ያንቺ ችግር ነው። ምክንያቱም ምንድን ነው? እሺ ይኸውልሽ፣ ለመጨረሻ ጊዜ ያስገባሽበት ደሞዛን ትራንዛክሽን አሳይኝ። እኔ በእጅ ለመከፍላት ትራንዛክሽን የለኝም። በእጅ ለመከፍላት የቢሮ ሰራተኛ አይደለችም። ለምንድን ነው 3 ዓመት ሙሉ የቆየች ልጅ በእጅ የምትከፍያት? የኔ ወንድም ነገርኩህ። በእጇን የምሰጣት የምትፈልገው ነገር በእጇን የምትጠቀመው የምታስገባበትን ባንክም አላውቅም። ከኔ በእጅ ነው የምንሰጣጠው። ከሌለኝ እኮ ከሷም ተበድሬ እኮ ተጠቅሜ አውቃለሁኝ። ስጪኝ ብዬ አሳልፌም ሰጥቻት አውቃለሁኝ። በእጇን የምሰጣት እኔ በባንክ ቤት አርጌላት አላውቅም። ስለዚህ አላስገባሽላትም ብር ማለት ነው። በእጇ ነው እኔ የምሰጠው። ሁሉ ጊዜ በባንክ አስገብቼ አላውቅም። እሺ በወር ስንት ብር ነው የምትከፍያት? 4000 4000 ብርን አሁን ስትሰጫት በእጇ ነው? ሁሌ በእጇ። ወጣት ታስገባለች ባንክ ታዲያ ወይስ እንዴት ነው? እሷ ላይ እንደምታስገባ ነው የምትነግረኝ። ምን ባንክ እንደምታስገባ አላውቅም። በጣም ነው የምመክራት። አታጥፊ፣ አሁን እንግዲህ አስቀምጪ ነው የምላት። ልትሄድ ከሆነ መቼም መበርበርሽ አይቀርም። ልብሷን ቡክ አካውንት ታያለሽ። የት ነው አሁን አላውቅም የምትይኝ ምንድን ነው? አሁን ያስኬዳል? እኔ በቡክ አስገብታ አላውቅም፣ አይቼ አላውቅም። አስገባለሁ ትበለኝ እንጂ እኔ ደግሞ የማየው ስትበረብሪ ምን አገኘሽ? አስጨርሰኝ። አንድ ነገር ልንገር። ሲቀጥል ነው የምልህ ልብስ እፈልጋለሁ እንጂ ቡክ እፈልጋለሁ እንዴ? አካውንትሽ ምን ያህል አማውንት እችላለሁ እንዴ? አይደለም። ልብሷን ፈለኩ የኔ የሆነ ነገር አስጨርሰኝ። ልብሷን ስፈትሽ የኔ የሆነ ነገር አላገኘውም። ቻው በቃ እንጂ የኔ ያልሆነ ነገር የምፈትሸው እኮ ሻንጣ እኮ የምፈትሸው የኔ የሆነ ነገር ለማየት ነው አይደል እንዴ? ስፈትሽ አላገኘውም። አሁን ሁሉንም ዕቃ ነው የወሰደች ወይስ የቀረ ዕቃ አለ ቤቷ? አላውቅም። የሆነ ቪዲዮ ምናምን ረስታ ሄዳለች። ሌላ ማቀም የለም። እንዴት ብላ ትረሳለች? ያንቺን ዕቃ እንዳታስወጣ ከተቆጣጠርሽ የእሷን ዕቃ ስለምንድን ነው ጨምረሽ ያልሰጠሻል? አንተ ሰውዬ ችግር አለብህ እንዴ? እኔ እኮ ቤቴ እኮ ነው አይደል እንዴ? ስትሄድ እኮ ከኔ ቤት ዕቃ ይዛ ለመሄድ ሻንጣ ይፈተሻል እኮ አልኩኝ። እሷ ግን ረስታው ነው ቪዲዮውን ነው ምንድን ነው የሆነ ሲሊፐር የቤት ጫማ ያውል እዛ ጋር የቤት ጫማውን ረስታ ሄዳለች። አለቀ ነገሩ። ያ ነው የሆነው። የአንቺ እንዲወጣ እንዳልፈለግሽው ሁሉ የእሷ ደግሞ ስትረሳ ለምንድን ነው ያልሰጠሻት? ከሄደች በኋላ ነው እንደረሳች አየሁትኝ። ከዛ በኋላ የት እንዳለች ስለማላውቅ ነው ሰጂ ብዬም አልደወልኩላትኝም። ስልኳም አይሰራም። ደውዬላት እኮ አውቃለሁ። ስልኳም አይሰራም። ከኔ ቤት ከወጣች በኋላ ስልኳ አይሰራም። እሺ ቤተሰቦቿስ? የእሷ ቤት ክፍለ ሀገር እንደሆኑ ነው የማውቀው። ማንንም አላውቅም። እንደምትለኝ ከሆነ ክፍለ ሀገር ናት። አንተ ኢትዮጵያ ውስጥ እየኖርክ የሰራተኛ ባህሪ አታውቅም እንዴ? ሰራተኛ ባህሪ ምናቸውን ታውቀዋለህ? እስቲ ስለ ሰራተኛ ብዙ ነገር አለ። ምናቸውን ነው የምታውቀው? እስቲ ንገረኝ። እሺ ጥሩ ጥያቄ ነው የጠየቅሽኝ። ትሪት እስካረግሻቸው ድረስ ምንድን ነው ችግሩ? አንቺን የማይቀርቡሽ ነገር አንተ ቅጠርና ትሪት አድርጋቸው። ሌላ ሰዎች ደግሞ ስጠይቅ ታውቃለህ እንዴት እንደሚያበስሉ ከአንተ ነው የምታውቀው። ይሄ እኮ የራስሽ አያያዝ እኮ ነው። ልታስተምረኝ ነው የመጣው? እሺ ከዚህ በኋላ የምቀጥረውን አንተ ምክር እየሰጠኝ እቀጥራለሁ። እንደሱ አይሻልም? ያው አንቺ በጣም አግሬሲቭ እየሆንሽ ስለሆነ ለባለቤትሽ ደውይለትና
መጠየቅ ያለባቸው አልደውልለትም። በዚህ ኬዝ አልደውልለትም። ፈልጋችሁ ይደውልለት አይደል ያላችሁ? ስልኩን ካውቃችሁ ደውሉለት። አልደውልለትም። ስራ ነው። ካልተቆጥላችሁ ጠብቁ እስከሚመጣ። አልደውልለትም። በዚህ ምክንያት ስራ መፍታት የለበትም። እሱ ሲሰራ ነው የምንተዳደረው። በዚህ ምክንያት ማለት የእሷ መጥፋት አያሳስብሽም? ለምንድን ነው የሚያሳስበኝ? ከእሷ ፊት ብዙ ሰራተኛ ሄዷል። የመጀመሪያ አይደለች እና ምንም የእናቴ ልጅ አይደለች። ምንድን ነው የሚያሳስበኝ? ሰራተኛ መጣ፣ ሰራተኛ ሄደ፣ ሰራተኛ ጠፋ፣ ሄደና ጠፋ። ይለያል። ሰራተኛ ስሚ፣ ይኸውልሽ አንድ ነገር ልንገርሽ። ንገረኝ። ሰራተኛ እንደዚህ የምታናንቂ ለምንድን ነው? ሰራተኛ የሚል ስትቀጥር ታውቀዋለህ። እሱ ሰራተኛ ያናናቋቸው አይደለም። ሰራተኛ መጥፎም አለ ጥሩም አለ። የብዙዎቹ ሰራተኛ ግን አንድ አይነቶች ናቸው። የኔ ወንድም ስነግርህ ማለት ነው። ሲቀጥል የጠፋሽ ብሎሽ አይቆጭሽም? መጥፋቷን በምን አውቃለሁ? በሰላም ነው የተለያየ ነው እኮ ከኔ ጋር። በሰላም አልተለያየሽም። ለምንድን ነው የምትዋሺው? ይሄ ነው ካልክ ታዲያ እንቅጩ ንገረኛ። ለምንድን ነው በሰላም ካልተለያየ የተለያየሽ በዚህ ነው ብለህ እንቅጩ ንገረኛ። እኔም ደግሞ አስረዳሃለሁ ያለ ነገር ካለ ታስረጅኛለሽ። አስረዳሃለሁ። ለምን አላስረዳህም? ለመጨረሻ ጊዜ አላነቅሻትም? አንቀሻለሻትም? ማንን? ሰራተኛሽን ትርንጎን። የኔ ወንድም ትርንጎ የምትባል ሰራተኛ የለችኝም። አንጓች የምትባል ሰራተኛ ነው። ጥሪያት በፈለግሽው አንጓች ብለሽ ችግር የለውም። በቃ አንተም ጥራት። አላቅም እኔ አላነኳትኝም። እንዴት በለኝ። አላነኳትም። መዋሸቱ ምንድን ነው የሚጠቅምሽ? አንቺ የልጆች እናት ነሽ አይደል? የሁለት ልጆች እናት ነሽ። አዎ እግዚአብሔር ይመስገን አለኝ ልጆች። አሁን ልጆች አሁን ይሄን ነገር ሲያዩትስ ምን ይሉሻል? እስኪ እየዋሸሽ እንደሆነ እየታወቀ። አልዋሸሁም። እኔ ልጆቼን ሲጀመር እዚህ ጋር እንዳጠራቸው። ለምን ደማ አንጠራቸው? ልጆቼ እንዳጠራቸው። ልጆቼ ሰራተኛ ያልሻት ልጅ እኮ ልታግዝሽ የመጣችው እሷም እናት አባት አላት። ለምን ታዲያ ተደራጅታችሁ ሰራተኞቹን እንደዚህ አትቆረቆሩላቸው? በደንብ እንቆረቆርላቸው። ጥሩ ነው ማለት ነገ እናንተ ባትወጡ ሚዲያ ላይ ሲጀመር ትወጣላችሁ። የሰራተኛን ነገር ሲጀመር ሰራተኛ ሳይሆን አጋዥ ነው የሚባለው። ምንም ይሄ እንዳልኩሽ ሲባሉ አይደል እንዲኖሩ ዛሬ ሰራተኛ ብንል ምን ይገርምሃል? ይኸውልሽ ምን ልካችሁን የመጣችሁት? እሷ ችግር አለ እዚህ ቤት። ችግር ስላለ መሰለኝ እኮ የመጣው። አንቀችን ብላችሁ ነው እሷ የመጣችሁት? አግኝታችኋታል? ስላላገኘናት እኮ ነው እዚህ ያለውን ነገር ለማጣራት የመጣው። ነገር ምን አድርጊ ነው የምትሉት እንዴ? በጣም እናንተ እኮ የተሳሳተ ኢንፎርሜሽን ነው ይዛችሁ የመጣችሁት እንዳለን ትርንጎ ትሉኛላችሁ። እኔ የማውቀው የለም። እሺ ብዬ አስገባችሁ ለመረዳት ማለት ነው። አሁን ደግሞ ስላላገኘናት ከእኔ ቤት ለወጣች ሰራተኛ አላገኘናትም ብላችሁ እኔ ቤት የሚያስመጣችሁ ነገር ምንድን ነው? ኃላፊነት ስላለብሽ አንቺ አሁን እዚህ ጋር አሁን ኃላፊነት አለብሽ። ቤቴ ልጅ እንደተረከብሻት በስነ ስርዓት ደግሞ ማስረከብ መቻል አለብሽ። ለማን ነው ማስረከበው? ለእናት አባቷ። እኔ እናትና አባት አላስረከበኝም። ከደላላ ቤት እኮ ነው የመጣሁት እኮ። ከደላላ ከሆነ ደግሞ የት አለ? የደላላውን ስልክ ስጭና ቸክ እናድርግ። መልሰሽ ማስረከብሽን ሄድ። ደላላ ቦታውን ስልኩ የለኝም። ሂድና ግን ቦታውን አሳያለሁ ከፈለክ። እንዴት ነው የሌለሽ? እኔ ደላላውን አንዴ ነው የምቀበለው። ሄጄ ነው የማመጣው እኮ። ከደላላው ጋር ምንድን ነው ያለኝ? ደላላው እኮ የሚጠቅመኝ እኔን ሄጄ ደላላ ሰው ስጠኝ ብዬ። የደላላማ ልምድ አለሽ እንጂ ከ3 4 ሰራተኛ ካኖርሽ እኮ ልምድ አለሽ። ትሰማኛለህ? ሄጄ ከደላላ ቤት ሰው ይዤ እመጣለሁ። ከዛ ከሌለው ሂጂ እደውልልሻለሁ ይለኝ፣ ይደውለኛል። የእሱን ስልክ ግን ሴቭ አላደርግም። እኔ ቤት እኮ 4-5 ዓመት እየቆዩ እኮ ነው ሰራተኞች የሚወጡት አይደል እንዴ? የመጀመሪያ ቀጣሪ አይደለሁም እኮ። ስለዚህ የደላላ ስልክ ሊኖረኝ አይችልም። ጓደኛዬ ነው፣ ውሽማዬ ነው። ምን ለማለት ፈልገህ ነው? ደላላዬ ይኖርሽ አይኖርሽ እኔ አላውቅም። አይመለከትም። አንተ እኮ ስለማይመለከተኝ ነገር አታውሪኝ። እሱን ያልኩሽ አጠይቅን አስተካክለው። ስለማይመለከተኝ ነገር አታውሪኝ። አይመለከተኝም። ቢኖርሽ ባይኖርሽ እኔ አይመለከተኝም። እኔ ደግሞ ባለቤት እንዳለሽ ነው የማውቅ። በቃ ስለዚህ ስለ ደላላ ውሽማ አውሪኝ አላልኩሽም። እኔ አሁን እንድትነግሪኝ የምፈልግ ስለ ልጅቱ መጨረሻ ምን ተፈጠረ? ያናተረከ የለም። ምንም የተፈጠረ ነገር የለም። ሌላ ልጅ ሄደች። ይሄ ነው። አነቅሻት ለምትለው ነገር አላነኳትም። እሺ እኔ ደግሞ አንድ ነገር እነችና እቃ ሙሉ እቃ አልወሰደችም። ሚዶና ስሊፐር መኖሩን የረሳችው እቃ አለ ስልሽ ለምንድን ነው ያልጠረጠርሽ? ይሄ ልጅ የሚያውቀው ነገር አላት። ምንም አላልኩም። ምን ብዬ ነው? ለምንድን ነው ማትይ? ረስታው ነው ሄደችው። መታቱ ሰላም። ይሄን በምን አወቁ? በምን አወቅ ነው? ምን አውቃለሁ እኮ ይሄን ማሰራት ያለብሽ እኮ ይሄን ማሰብ ያለብሽ። ብትረጋጊና ለምንድን ነው የምትልከን? የት ነው ያለች? አንቺ የጣልሽበት ንገሪና እንጂ። ጠፋች እያልንሽ እንዴት ነው እሷ ያለች? እሷ ነግራችሁ ነው የምትይን? እሷን ካገኘናት ጠፋች ብለን ለምን እንመጣለን እዚህ ቤት? አላቅም እንጃ።
ፖሊስ ሲባል መርማሪ ሲባል ድሮም እንደዚህ ማንዛዛት ይወዳል። እኔ እንጃ አላውቅም። እኔ ደክሞኛል። ከቻላችሁ ተወጡልኝ ከቤቴ። ምን ነው የምናንዛዛው? ጠይቃችሁ እኮ መሰለኝ የማውቀው ጉዳይ የለም አልኩት እኮ። ምን ነው የምናንዛዛው? እንደዚህ ብያት እንደዚህ አትበለኝ። በቃ አሁን ጨረስክ። የማውቀውን ነገርኩ። ውጣ ከቤቴ ውጡ። ያላችሁትን እኮ እንወጣለን። ግን መጥሪያ ይመጣልሽ እና ደግሞ ጣቢያ ደግሞ ወደሽ ደግሞ ትጠይቂያታለሽ። ይህችን ጥያቄ ራሷን መልሰሽ እኔም እኮ ስለ ህግ አውቃለሁ። እኔ እኮ ወንድም አለኝ። ገባ? እንደናንተ መርማሪ አለ። ልደውልለትና እሱን አናግሩት። ደውይለት። እኔ ነችና ደውይለት። በጣም ተነታረካችሁን። በጣም ምንድነው? በቃ የማውቀው ጉዳይ የለም አልኩህ አይደል እንዴ? ትወጣለህ። እኔም እኮ ህግ የሚያክሰዋል። ህግማ አውቃለሁኝ እኮ አይደል እንዴ? ምን ሆነሽ ነው የምትጮይው? በቃ እየተናገራችሁን ያላችሁት ማለት ሲዮ የታረገችሁት ምናምን የት እንዳደረኩ እኔ ምን አቅልሃለሁ? ወንድም አይደለም። በቃ ከዚህ በኋላ ቀስ ማለት አልችልም። ቀስ ብዬ እኮ አስረዳኋችሁ። የምትረዱ ሰዎች አላችሁ። ገብቶኛል። እየተናደድሽ ችግር እንዳለብሽ እቃ እንደምትወረወሪ ምናምን ይሄን ሁሉ አውቃለሁኝ። ምኑንም ታውቀው እቃ እንደምትወረወሪ ደጋርኩ አበጀው እኮ ተረጋጊ። አልረጋጋም። እዚህ የምትወረወሪው ነገር አይኖርም። እወረውራለሁ። ስነ ስርዓት ስትይዝ እኔም ስነ ስርዓት ይዤ አወራለሁ ብለሽኛል። አንቺም ስነ ስርዓት ስትይዥ ስነ ስርዓት ይዤ አወራለሁ። እያወራችሁ ከመጀመሪያ ጀምሮ እያወራችሁ እንደዚህ ካወራሽ እንደዚህ ነው የማወራሽ። አታውራኝም። ይሄ አወራሽ እኮ እንተያያለን። እደውልለታለሁ። ባትለኝ ቶሎ በያው። በስርዓት ስናወራሽ ማትመለሽ። አረ ከዚህ በላይ እኛም አናዋራሽ። ችግር የለውም። እንድታዋራኝ እኔም አልፈልግም። ደውይ። ላውድ ስፒከር አድርገን እንስማ። ባትለኝ ምን ላውድ ላይ ነው የማደርገው። ሄሎ ተሴ፣ እንዴት አልክ? አለሁ ወንድሜ። የት ሆነህ ነው? ኧረ እባክህ አንተ አንድ ፍየል የሚመስሉ ሁለት ወጠጤዎች መጥተው እዚህ በጣም እየተናገሩ ነው ያሉት። ባይገርምህ ምን አቅላችኋል? ኧረ እኔ የሆኑ ወጠጤዎች ዱርዬዎች ናቸው። የሆነ መታወቂያ ይዟል፣ የሆነ ወረቀት ፍቃድ አለን ይላሉ። መርማሪ ጋዜጠኛ አሊዝም እያስፈራራኝ እንዳይሆን ጀግኔ የሆነ ወንድም አለኝ። እኔ ምሽ እንዳንተ መርማሪ ፍየል የምትመስይ አንቺ ነሽ። አልመስልም እኔ። ኧረ እኔ ምን አውቃቸዋለሁ? ኢንስፔክተር ነኝ ጋዜጠኛ ነኝ። ማክሳቸውን ታፍነው ነው የመጡት። የታውቃቸዋለሁ። የመንደር ፍየል የምትመስይ አንቺ ነሽ። ስነ ስርዓት ያዥ። ምን አቅላቸዋለሁ? ትርንጎ ምን ትስዩ ማንት ሲሉ ይሉኛል። ምንም ሰራተኛ ጠፍቶ ነው ምናምን ነገር ይለኛል። እኔ የሸገሩትን የመጣሁትን የት ነህ? ናልኝ በቃ ናልኝ ሰራተኛ ጠፍቶ ነው ምናምን። እኔ የወጣች ሰራተኛ ምን ነው እነዛኞቹ ሲወጡ አልጠየቁኝም። አረ ና እነዚህ ቼክ የሚደረጉ አይደሉም። በእኔ ጭንቅላት እንዳለ የሚያልፉም አይደሉም። ና አንተ አንወጣም፣ ችግር የለውም። ና አንተ እንጠብቃለን። ና ወንድሜ ናልኝ። ቴነችና ምንድን ነው እንደዚህ የሚያደርግሽ አንቺ? ለምን እስከዛሬ የወጡት ሰራተኞች ለምን አልጠየቃችሁም ነበር? ነው ወይስ በየቦታው ይተይራል? ምንድን ነው ያደረግሻት? ከዚች ጋር ያላችሁ ዝምድና ይኖራል ወይ ውሽማ ምናምን ትሆናላችሁ። አንቺ ራሱ ውሽማ ይኖርሻል። ይኖረኛ ሴት አይደል እንዴ? መብቴ እኮ ነው። ሴት ማለት ምንድን ነው? ሁሉም ሴት ባለቤትሽ እያለ ምን መርማሪ አይደላችሁ እንዴ? መርመራችሁ ድረሱበታ። የማውቀው ጉዳይ የለም እሱ። ወይ ተሴ ግባ፣ ክፍት ነው። ምንድን ናቸው? ከየት የመጡ ናቸው? ምንድን ናቸው? ምን ማስረጃ አላችሁ? ምንድን ናቸው? ምንድን ናቸው? መርማሪ ጋዜጠኛ ነን። አንድ የተፈጠረው ጉዳይ አለ። የተፈጠረው ነገር ምንድነው? እዚህ ቤት ውስጥ አስጨርሽን እንጂ አሁን ይኸው የህግ አካል ነው አይደል? እሱ ኧረ ምን ያናግሩሃል እነዚህ? የህግ አካል አይደል? እኛም የህግ አካል ነን። መርማሪ ጋዜጠኛ ነን። እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። መርማሪ ጋዜጠኛ ወንዶሰን ይባላል። የተከፈተ ፋይል አለ። ክስ ተመስርቷል። በማለት የተመሰረተው በወይዘሮ ሀና ላይ ማንም ይሁን ከአንተ አባትም ይሁን እህትም እናትም ይሁን በቃ ክስ ከተመሰረተ ተመስርቷል። እኔም ላይ እኮ አሁን ምንም ነገር ካላገኘን ክስ መሰረታለሁ ብላለች። ፍቃድ ሰጥቻታለሁ ትመስርት። አንተ ስለሰጠኝ አይደለም ፍቃድ ስለሰጠኝ አይደለም። ሁሉም ከህግ በታች ነው። በቃ ተረጋጊና አሁን እሷ አይደል አይ ፍቃድ ሰጥቼሻለሁ አትበለኝ ነው የምልህ። መክሰስ ካለብኝ ከሳሉ ያንተን ፍቃድ አልጠይቅም። እሺ እኛ አሁን ያለውን ነገር ነግረናል። ጋዜጠኞች ነን። ክስ ተመስርቷል።
እህት ላይ ወይዘሮ የተመሰረተው ምንድነው? ከዚህ የጠፋች ሰራተኛ ደብዛዋ ጠፍቷል። የት እንዳለች አይታወቅም። ያንን ነገር እኛ ምን ማድረግ እንፈልጋለን? ማጣራት እንፈልጋለን። ስለዚህ ጣቢያ ሂዳ ከምትጠየቅ እኛ ጉዳዩን ስለያዝነው እኛ መጣን እንጠይቃታለን በስነ ስርዓት። ጣቢያ እኮ ሲኦል አይደለም። ጣቢያ ብላ አታስፈራራኝ። እሄዳለሁ። ለወንጀለኛማ ሲኦል ነው። እኔ ወንጀለኛ ስላልሆንኩ ካልሆንሽ ደግሞ ስለዚህ ምንም ችግር የለውም። አንድ ጊዜ እንግባባ። እሺ እንግባባ። እስኪ እናንተ ህግ አካል ናችኋል ማለት መርማሪ ጋዜጠኞችን እንመራችሁ ነው። ስለዚህ መታወቂያችሁን እስኪ ነው። በጣም ጥሩ አንተ ይቅርታ ወንድሜ፣ መታወቂያ ሁሉ ትክክል ሊሆን ይችላል እንዴ? ፎርጅድም እኮ ይሰራል። ስለዚህ መጀመሪያ ተረጋጊ። አሁን ከእሱ ጋር ነው የምናወራ። ማንግባባ ከሆነ ደግሞ አንቺ ውጭልንና እኔና እሱ እናውራ። አንተ ቤት አልመጣሁ። ለምን እወጣለሁ? ቤቴ እኮ ነው እኮ አላስወራናልሽ። አፋፋችን የምትይን እየተከተልሽ ለምንድን ነው? አውሻው ስለዚህ እዚህ ያለች የነበረች የቤት ሰራተኛ የት እንደገባች አይታወቅም። ከደላላ ተቀብላለች፣ ለደላላ ወስዳ አላስረከበችም። እንደዚህ ያስበለኝ ሰራተኛ አይረከብም። ሲወጥ ይወጣል እንጂ እኔ ከእናት ከአባት ሆነ እንዴ ከደላላ ቤት አውጥቼ ሂደሽ ለምነሽ ያመጣሻትን ሰራተኛ መለመኔ ምን ያለው ግጠኛው ለምነሽ ነው የምታመጪኝ? ለምን አይደለም ገንዘቤን ከፍዬ ነው የማመጣው። ገንዘቤን ቢሆን እዛ ድረስ ሂደሽ እዛ ድረስ ቢሄድም እነሱ ጋር ሲሄድ እነሱ ሲሰጡኝ ለኛ አስረክቢ ብለው አይደለም አነጋገር ማስተካከል እንደ አይነ ቢጤ የምትሸኛቸው ታዲያ ለምን ለነዛኞቹ አልተቆረቆራችሁም? እንዴት ለነዛኞቹ እስከዛሬ እሷ ስለጠፋች ነው አሁን ይገርሻል። ተጥፋ እና ስለጠፋች ምን አገባሽ? እይታ አንድ ግዛላ እንዴ ነችና እኔ የምላችሁ እናንተ እንደዚህ ከሆናችሁ አሁን ህግ አካል እስከሆናችሁ ድረስ መከራከር አያስፈልግም። እስኪ እንግባባ። እሺ አይደል? ጥሩ። ክስ የተመሰረተው ልጅቷ ጠፋችበት ባለ ነው አይደል? አንደኛ እኔ ህግ አካል ነኝ፣ አንደኛ በዛው ደግሞ ኢንስፔክተር ነኝ። ወንጀል በሙሉ የሚመጣው እኔ ጋር ማለት አለ ይኖራል። እኔ ማላውቀው የትኛው ወንጀል ነው? እኔ ደግሞ ቤተሰቦች ዘንድ ማላውቀው ወንጀል አለ ብዬ አልገምትም። ጥሩ። ስለዚህ እንግባባ። ስለምንድን ነው አሁን ልጅቷ ምን ሆናለች የሚል ነገር ነው። እስኪ እናውራ። ምንድን ነው ልጅቷ? ምንድን ነው ልጅቱ? በመጨረሻ ቀን ከመውጣቷ በፊት አንድ ቀን በፊት ጉሮሯን አንቃት እንደነበረ እናውቃለን። ልጅቴ ያስጣላትን ባለቤቷ እንደሆነ እናውቃለን። ኦኬ፣ ለሱ ማረጋገጫ አላችሁ? አላ ጥሩ ነው። ያንን ሰው አምናችሁታል እንደዛ ስላላችሁ? አዎ አምናለሁ። እኔ ግን አይደለም ስላላችሁት አላመናችሁም። አንቺንም አናምንሽም፣ ምክንያቱም አግሬሲቭ ነሽ። ልወጣ ችግር የለም። ትልቅ የሆነ ችግር አለብሽ። እየሰደብከኝ ነው። ስነ ስርዓት ያዥው እንደዚህ በህግ አምላክ ያዥው እንደዚህ እኔ ከዚህ በኋላ ልተላለፍ ነው። እየሰደብከኝ ነው። ተላለፊያለሽ። ንግራቸውን ይጨርሱና እስካሁን እኮ ስትተላለፍ ነው ያለች። ስትሰድበን ነው ምንም አልሰደብም። ችግር የለውም። አንቺ ስለሰደብሽና ምንም የሚፈጠር ነገር የለም። ስንደበደብ ስንሰደብ ነው የነበርነው እኮ በዚህ ስራ። ይህን ስራ የምንሰራኛ ጋዜጠኞች እንደተሰደብን ነው የምንኖር። ወዳጅ የጀመርከውን ጨርስ እንጂ። ጥሩ እሺ። ስለዚህ አሁን ይኸውልህ ምን አለ መሰለህ፣ የመጨረሻ ቀን ላይ አንቃት ነበር ያስጣላትን ባለቤቷ የእሷ ባለቤት። እሺ ኧረ የሚገርም ነው። ባለቤቷን ያስጣላት ይህን ነገር ክዳለች። ውሸት ነው ያለች። አሁን እሺ ቀጥል። እሱን ትጠይቂያለሽ። ችግር የለውም እኮ ከኛ ጋር ካልጨረስን እኮ እሱ የህግ አካል ነው። አብረን እንሄዳለን። ክሱ ወደ ተመሰረተበት ነገር ያለ ሲኦል አትወስደኝም እኮ እንሄዳለን እኮ። ሲኦልማ በስራሽ ነው የምትገቢው። በዚሁ ከቀጠልሽ እንዲያውም በቅርቡ ትገቢያለሽ። ኢየሱስ ክርስቶስ ነው። አንተ አይደለሁም እኔ ተራ ሰው ነኝ፣ ግን ትገቢያለሽ። የኔ ወንድም ጉዳይን ጨርስ። አሁን እኮ ልታስወረን አልቻለችም። አንድ ጊዜ ተረጋጊ። ችግር የለም። ልታስወረን ስላልቻለች ከቻልክ አስወጣልን ከቤቴ። ይኸውልሽ ኢቴ ተረጋጊ። ችግር የለም። እኔ ልጨርሰው በተረጋጋ መንፈስ ካልሆነ ያሁን ይቀርታሽ ወንድም ችግር የለም። ተረጋጊ። ሽቀጥል ጥሩሽ። ይኸውልህ ስለዚህ አሁን ትርንጎ ላይ የተፈጠረ ነገር አለ። የት እንደሄደች ይታወቅ አይደል? ታውቃለህ ሰራተኛ እንደነበራት። ሰራተኛ ትርንጎ ነች እዚህ ቤት ያለችው? እዚህ የነበረችው አንጓች ናት። መጨረሻ ትርንጎ የምትባል የለችም። እሺ አንጓች ትሆንልሽ፣ ለአንቺ አንጓች ትሆን፣ ለእኔም እንደውም አንጓች ትሆን። ችግር የለም አይደል? እንደነበረች ታውቃለህ። እዚህ አንጓች የምትባል አለች።
ሌላ ነገር ትርንጎም ትባል እንዳለች አልነገረችም። እሷ አፄ በጉልበቱ ስለሆነች ትርንጎም ብላ ትሰጣታለች። የአባት ስምም ራሱ ትሰጣታለች። በእርግጥ በህግ አምላክ የህግ አባል በህግ አምላክ ሌላ ነገር ዘላፋን ምናምን ተረጋጉና ሆነ ንግግራችሁ። እሺ ስለዚህ መጨረሻ ሰዓት ላይ ጥቃት አድርሳበታለች። በሚቀጥለው ቀን ደግሞ የለችም ይችላል። ልብሷ ይዛው የሄደችው ልብስ አለ ይቀረማል። ልብስ ቀርቷል፣ ስሊፐር ጫማ ቀርቷል፣ ሚዶ ማበጠሪያ ምናምን የሚባሉ ነገሮች ቀርተዋል። ለምንድን ነው የቀሩ? ማበጠሪያና ጫማ ነው። ልብሷን ለቅማ ነው የሄደችው። አውጥተሽ ጥለሽ ነው አይታወቅም። ጥሩ በጣሏ ምን ይሰራልኛል? ጥላው ሄደችው ብጥሎስ ምን ይሰራል? ለምን ጫማውን አጣልሽም? እየለበሽው ነው። የቱን ጫማ? ጫማውን ሲፈረና እኔ ነው የምለብሰው። ማበጠሪያውን ስለምንድን ነው ያስቀመጥሽው? ትንገረኝ። ገብቷል? ምን ላደርገው ነው? ይኸውልህ ልብሷ አላስፈላጊ ስለሆነ አወጣጣለች። አልጣልኩኝም። አንተ እንዳልኩሽ ነው። አንተስ እንዳልኩሽ ስለሆነ ነው። ምን ያደርግልኛል አለሽ? ብጥለውስ ምን ያደርግልኛል ነው ያልኩሽ። ታዲያ ማበጠሪያው ለምን ይችላል? ያንን አታበጠሪበት ስንጠብርሽ እኔ ችግር አለ ስራ ማላጣው እኔ የቤታችን የበላይ አድርጌ ተውቤ መማቅ ሴት አይደለሁም። እንትን እኔ ሰምተህ ከሆነ ሰምቻለሁ። በጉልበት እንደምታስቢ ሰምቻለሁ። ነገሮች የምታስቢዳቸው ማለት እዚህ ሀገር ጉልበተኛ ነው። በቃ አትንኩኝ ነው የምለው። ጉልበተኛ አይደለም፣ ጉልበት እግዚአብሔር ነው። ከሱ ጋር ጨርሳ አሁን አሁን ህግ ፊት ነሻለሽ። ተረጋግተሻል። ምታውሪያቸው እነዚህ ያረጋጋሉ። አንተ ከመምጣት በፊት እኮ የተናገሩት እኮ ወጠጤ ነው ወጠጤ ፍየል ወጠጤ ቤት ገብተው እያልሽ ለሱ አላልኩህም? አላልኩህም? አዎ አላልኩህም? ይሄ ምን የሚቀርጽ ይመስልሻል? እዚህ ካሜራው ምን የሚቀርጽ ይመስልሻል? የሰው ነፍስ መሰለኝ የሚቀርጸው ካሜራ እኮ ነው። ታዲያ ይዋሻል ብለሽ የምትይው ነገር ካለ ተረጋጉ። አሁን ውሸት እያገኘንባት ነው። ከሷ ውሸት እያገኘንባት ቅድም ለአንተ ራሱ ብላለች። አንተ አላለች? የፍየል ወጠጤ ቤት አሉ አላለች? እንደዛ ስትለኝ ሰምቻለሁ። በቃ ግን ውሸት ማለት ይሄ ነው። ልብስ ደግሞ ልብስ የለም ብላለች። ልብስ አለ። እስኪ እሷን ልጠይቃት አለ። ጠይቃት እስኪ እቴ ጠላትን ቁጭ ወንበር እኮ አለ። ተረጋጊ። እስኪ ስሊፐር ልብስ ምናምን አስቀምጣለች። ልብስ ሚችላል ሲሊፐርና ምንድን ነው ማበጠሪያ እዛ ጋር ያገኘሁትን ከሰርቻ ቤት ሳጸዳ ማበጠሪያ አለ። እሱን የእሷ ታበጠርበት የነበረ ማበጠሪያ ነው ጥላው ሄደችው። ልብሶቹስ የት ነው ያለው? አይ ምን ልብስ ማበጠሪያና ሲሊፐርም እኮ ሲሊፐሩም የተጣጠሰ እኮ ነው ወንድሜ። ኧረ በስመ አብ ከዚህ ምንም ዋሽ ነገር አለ። አንተ ቤትህ እኮ ታውቀው የለ እንዴ? እኔ የትኛውን ሰራተኛ ነው ያበሳጭቼ ልክ የማውቀው? ከቤት ወጥታ የጠፋች ሰራተኛ ጠፋች ብለው እኔ ቤት ይመጣሉ እንዴ? ይሄ አንቺን አምንሻለሁ። እኔ ማጥዋለሁ። እሱ ነገር ችግር የለም። ለኔ አታስረጃ። ይሄ ነገር ግን አሁን የመጣብሽ ነገር ነው። በተከበርኩበት ሰፈር ስለሚሰጡኝ ተረጋጊ። እሱ ተረጋጊ። አሁን በቀላሉ የሚፈታ ነገር ነው። እኔ ማበጠሪያውንና ሲሊፐሩን ያገኘሁት ቤት አጸዳ ነው። ልብስ ምናምን የሚሉት ነገር ጥላ አልሄደችም። እኔ አበጠርበታለሁ። ይሄን ጫማ ነው ያደረገበታለሁ። አገኘሁት ከስርቻ ስር ቤት አጸዳ ነው። እስኪ ቀስ በይና በነገራችን ልጅቱ ነበረች እዚህ ከአንቺ ጋር አብራ አልነበረችም? አንጓች ናት የነበረችው። ደሞዝ ተቀበለች ልሂድ አለች። እንጂ ጃልኳትኝ ደሞዝ ያስገባችበት ራሱ የለም። አዎ በእጄ ነው የምሰጠው። በባንክ ሰጥሻታለሁ። 4000 ብር ነው የምከፍላት ታውቃለህ። በእጄ ነው እንጂ የምሰጠው። ከመቼ ጀምሮ ነው በባንክ አስገብቼ የማውቀው? በእጅ ነበረ ስትቀበል የነበረችው። ለሰራተኛ ደሞዝ ከፍያ ቀን ደርሶኛል ስትል ነበር የሆነ ቀን ላይ። ከዛ እንደዛ መታ ባንክ አስገቢ ምናምን ስላት አይ በእጅ ነው የሚሰጣት ብላኝ ነበር ለኔ የተናገረችው። ይሄ ነገር ነው እኔ ከሰሷ ከአንድ ቤት አይሰማሁት የሆነ ቀን ማለት ነው። ቀኑን ራስ ተወልኝ እንጂ የሆነ ቀን እሺ ችግር የለውም። እሺ ዞሮ አሁን ለመደበቅም ሊሆን ይችላል ላይሆንም ይችላል። እኛውን የራሳችን ጥርጣሬ እናስቀምጣለን፣ እንናገራለን። ልክ እሷ እንደምትናገረው እንደ መሰላት እንደመጣላት እንደምትናገረው እኛም ደግሞ ጥርጣሬ ካለ ጥርጣሬያችን እንናገራለን አይደል? ከዛ በመነሳት ደግሞ ምርመራ ይካሄዳል። ታውቃለህ ወደ እኛ ተቋም መድረሱ ስለማይቀር ችግር የለም። በዚህ 2 ቀን ይሄውን ሁኔታ ተሞልቷል። ሁኔታ የሞላውን አካል ታየዋለህ። በዛውም ሰርፕራይዝ ትሆናላችሁ። ሁኔታ የሞላ አካል አለ። ከዛ በመነሳት መርማሪ ፖሊሶች አሉ። ከእነሱ ጋር ተነጋግረናል። ስለዚህ እንግዲህ ያለውን ነገር እኛ ለማስረዳት ሞክረናል። የህግ አካል ነህ አንተ አይደል? እኛ ከመርማሪ ፖሊሶች ጋር አንተን አናገናኝም። መርማሪ ፖሊስና መርማሪ ፖሊስ መገናኘት የለበትም። ስለ ኬዝም ስለማይመለከተው ኬዝ ማውራት የለበትም። ለምን ማውራት ስለሌለበት
ምክንያቱም አንተ እህት ናት። እህት ስለሆነች እገዙኝ ልትላቸው ነው ያለውን ጉዳይ አይደለም። እና እኔም ማየት አለብኛ። ገብቶኛል። ማየት አለብህ፣ ግን ማየት ያለብህ እንደ ፖሊሱ ነው ሳይሆን እንደ ሲቪል ሰው ነህ ማየት ያለብህ። ምክንያቱም ከቤተሰብ ጋር የተገናኘ ነገር ከሆነ አያስገቧችሁም ሲጀምር አይደለም እንዴ? ኬዙ ላይ አትገቡም። እኔ አሁን የቤተሰብ ኬዝ ቢኖርብኝ እና ፖሊስ ብሆን ያ ኬዝ ለእኔ አይሰጠኝም፣ ማንም አይነግረኝም፣ ህጉ አይፈቅድም። ስለዚህ አንተ አሁን መስማት አለብኝ ልትል ትችላለህ። እንደ ሲቪል ሰው ሆነህ ልትሰማ ትችላለህ ያለውን ነገር። አይደለም መስማት ብቻ አይደለማ ማድረግ አለብኝ። ያ አሁን ያልከው መርማሪው መዝገቡ ለእኔ ሊሰጠኝ ይችላል። ለምንድን ነው የሚሰጠህ? ይሄም መርምራለሁ ብዬ ልወስድ እችላለሁ እኮ። ለምንድን ነው እሱ የምታደርግ? ለምንድን ነው ማየት ነው ስልጣንህን ወይም ያለህን ደረጃ በዚህ ማሳየት አይደለም እኮ አንተ ያለብህ ማሳየት አይደለም። ስልጣንህን ወይም ያለህን ደረጃ ማሳየት ካለብህ ደግሞ አንተ ቆፍጠን ብለህ ይሄ ነገር ስህተት ከተሰራ ስህተቱን በማጋለጥ እህትህም ትሁን እናትህም ትሁን በማጋለጥ መቆም ያለብህ። ይኸውልህ ልክ ነህ። እሱ በህግ ደረጃ ያለ ነገር ነው። ሆኖም ግን የእህቴ ጉዳይ ስለመመለከተኝ ብቻ ሳይሆን ጉዳዩን እኔ ላጣረው ብዬ መውሰድ እችላለሁ። ስለዚህ አገናኙ ከፈለግ ማለት የምትችሉ ከሆናችሁ እንዲሁም አገናኙ። ለምን አንተ የደበቅከው ነገር አለ? ለእሷ የደበቅላት ነገር አለ? ምንም የደበቅኩት ነገር እና ታዲያ ምን ጥሎ የህግ አካል እኮ ነህ አንተ። ህግን ማስከበር ነው ያለብህ አይደል? ህግ የምታስከብረው ደግሞ ፋይል በመውሰድ አይደለም፣ እኛን በማገዝም። እኛ የምንታገለው ለማን ነው? እኛ ያገባንን ብለን እኮ መሄድ እንችላለን። እኛ እንደዚህ ምን ደርቀው ለማን ነው? እሺ ይሄን ካሜራ አስጠፋ፣ አጥፋው ካሜራውን። አይዞሽ ይቅርታ። ጫፍ ላይ ተቀምጬብህ እኮ ነው። ያው ምንድን ነው የፈለከው? የፈለከው ነገር ምንድን ነው? አንተ እንደምትለኝ ከሆነ እሺ ችግር የለም። አንድ ጊዜ ወደ ውጭ ወጥተን ነው ከሱ ጋር አውራ። እኔ ከሷ ጋር ላውራ አይደለም። እኔ ከአንቺ ጋር ማውራው አለኝ። ሁለቶች ያውሩ። አንድ ነገር ልንገርሽ፣ የሚመለስ መልስ አለ፣ የማይመለስ መልስ አለ። መጀመሪያ ስሚያቸው እና ከዛ በኋላ ቀስ ብለሽ ትመለሽ ይላል። እንዳትወርቅ ያው ምን ነሽ ነው በሁሉ ነገር የምትናደጅ? ምን የሚያናድጅ ነገር የለም። ለምንድን ነው የምትናደጅ? ምን የሚያናድድ ነገር የለውም። እኔ አሁን ተረጋግቼ ነው ያወራሁሽ። ለምንድን ነው ተረጋግተሽ ማታወሪ? ተረጋግቼ ነው እያወራሁ ያለው። ተረጋግቼ ያላወራሁትን ያንተ አካሄድን አጠያይቅ ነው። ጥሩ እሺ። ክሱን የመሰረተብሽ ባለቤትሽ ነው። ምንድን ባለቤትሽ ነው ክሱን የመሰረተብሽ። ክስ የመሰረት አንደኛ ስለተጠራጠረ ነው። ምንድን ነው? በቃ ተጠራጥሯል። ሁለተኛ የልጆች እናትና አባት ናቸው። በቃ ከዚህ በላይ አታብራራልኝ። ለምንድን ነው ጅራፍ ራሱ መጥቶ ራሱ ይጮሃል። እሱን የመሰረተው? እሱን የመሰረተው። ጥሩ ነው። ምንድን ነው ጥሩ የሆነ? ልንገርህ። ንገሪኝ። የመጣው ከሴትና ከወንድ ነው። አንተ አይደለ? ከሴት ከወንድ ማለት ከእናትና ከአባት ነው የተወለድከው። ትክክል። እውነት አባትህ እናትን ቢበድል የሚሰማውን ስሜት ታውቃለህ? ስሜቱን አውቃለሁ። ስሜት አንድ ሚስት ከአንተን ብትበድልህ የሚሰማህን ስሜት ምን ያለው ነው ታውቃለህ? አውቃለሁ። ስለዚህ ባለቤቴ ማለት ያ ነው። አይገርመኝም። እንኳን እሱ ክስ መሰረተብኝ የልጆቹ እናት ላይ። እንዴት? እኔ በእሱ ቦታ ብሆን ግን ቀና ብዬ ማላይም ነበረ። ምክንያትሽ ምንድን ነው? ምክንያቴ ሰራተኛዬ እጅ ከፍንጅ ሲያማግጣት ደርሼበታለሁኝ። ያንን ነገር ከቨር ለማድረግ ነው እናንተ ጋር መጥቶ ክስ የመሰረተው። አጣዋት ብሎ ነው የመሰረተብኝ። እሺ አሁን አንቺ እንደምትይው እንደዛ ነው እንዴ? ቅድም ጀምሮ እኮ ይሄን ብትነግረኝ እኮ ወንድሜ ጋር መደወል አያስፈልግ፣ ተግባብተን ሳንጨቃጨቅ በሰላም እንለያይ ነበር እኮ። ጥሩሽ። አሁን እያልሽ ያለሽው አንቺ ምንድን ነው? ሲማግጥ እጅ ከፍንጅ ይዤዋለሁ አልሽ። በጣም ሲማግጥብኝ እጅ ከፍንጅ ይዘሽዋል? እርግጠኛ ነሽ? እያልኩ እኮ ነው። እጅ ከፍንጅ። እሺ ታዲያ ምን አደረግሽ? ለበቀል ያንን ስታይ ምን አደረግሽ? ከዚህ በፊት በጥርጣሬ ነበረ ልንገርህ። እሺ በጥርጣሬ ነበረ የምንተላለፈው። አያለሁ፣ ብዙ ነገር አያለሁኝ። እሷን በተለየ ሁኔታ ይንከባከባታል።
የተለየ ነገር ያደርግላታል። ምንድን ነው እስኪ የተለየ አንድ ነገር? ለልጆቹ ቅባት እያስፈለጋቸው ቅባት ይዞ ሳይመጣ ለእሷ ጫማ ይዞ ይመጣ ነበረ። ገባ? ተወሱን ገበያ ስልካት ተከትሏት ይወጣ ነበረ። ተወሱ እቤት ምን ጎደለ ብሎ ይደውልላታል። አንዴ ከፊልድ ሲመጣ ክሰል ይዞ የመጣውን ክሰሉ ቆንጆ ነው ወይ ብሎ እንኳን እኔን አልጠየቀኝም። እንዴት ነው ክሰሉ ቆንጆ ነው ብሎ እሷን ይጠይቃት። አንቺ አትሰሪማ፣ እሷ ነው የምትሰራ። ትስራ። እሷ ስትሰራ አይተሽዋል ክሰሉን ወይ ቆንጆ ነው ወይ ስትለኝ እኔ ነኝ ሰራተኛዬን መጠየቅ ያለብኝ። እንዴት ነው ክሰሉ ተመቸሽ ወይ? እሷ የቤተሰብ አካላቱን መሆናችንም አብራ እስከኖረች አብራ ስለኖረች አይደለም አብሬ ብዙ ጊዜ የምጠረጥራቸው ነገር አለ። ቁጭ ብለን እኮ በአይኔ ያወሩብኛል እኮ ጭራሽ አልጋዬ ላይ እኮ እሷ እኮ ለእኔ ለቤቴ ለገረድ ባሪያ ነበር የሚባሉ ተሻሽለው ነው ለቤቴ ስራ እንድታግዘኝ ገረድ ሆና ብትመጣ ለአልጋዬ እኮ ሚስቱኝ ረዳቱኝ አላልኳትም። አልጋዬ ላይ ነው እጅ ከፍንጅ ያስኳትኝ። ገባ? ተስፈንጥራ እንኳን አልተነሳችም። እሱ የናቀኝን እሷ አጥሩን ካልነቀነቁ ውሻውን ካልናቁ አጥሩን አይነቅ ጌታውን የሚባል ነገር አለ አይደለ? እንደዛ ነው የሆነው። ገባ? እሱ ነው ደንግጦ የተነሳው። እንደውም ይሄ ቆሻሻ ይሄ ወራዳ ይሄ ለማኝ እሱ እኔ ላይ ዘሙቶ እሱ እንደገና እኔን ይከሰኛል። ይሄ አግባብ ነው? እሱ ፊት ነው ያነኳትኝ። እንደዚህ እንቅ አድርጊያታለሁ። ልንገርህ በቃ እንቅ አድርጊ ይዣታለሁኝ። በቃ ይሄ ነው የሆነው። እሱ ነው ጭራሽ እኔን የሚከሰኝ እኔ ላይ ነገሩ እንደሚያናግረው ተወኝ። ስሜቱንማ ቢገባ እንደዚህ አትለኝም ነበረ። ምን አደረግሽ ታዲያ? አንቄያታለሁኝ። እንቅ አድርጊ ይዣታለሁ። ከዛ የት ሄደች? የትም አልሄደችም። እንዳትነኪያት ብሎኝ ነው ተከትሏት የወጣው። እንዳትነኪያት እያለኝ ነው ተከታያይዘው የወጡብኝ። እኔ አናቱ ከስንት ሰው እኮ ነው እኔ መርጦ ያገባኝ፣ ከስንት ሰው አስጥሎ። እኔ ዛሬ 2 ልጅ ወልጄ ቤት ስለተቀመጥኩ ቤቴን ስላልኩት ነው። ውጭ የሚያደርገውን ነገር አመሉ ነው አላስችል ብሎት ቤት እኮ ከሰራተኛው የተገደመው። ይህ ወራዳ እንኳን ከሰሰኝ። ላረኩበት ነገር በሙሉ አልጸጸትም ከዚህ በኋላ። እንኳን ከሱ መጣ። እሱን ደግሞ እግዚአብሔር ይተሰው። ምንም ያደረኩት ነገር የለም። አነኳቲ ነው እያልኩ ያለው ለማነቂ ነው የምልህ፣ ለማነቂ። ሀና አንድ ነገር ተረጋጊ። መጀመሪያ ካሜራማን ውሻ ውጣ ወደ ውጭ። በቃ እኔና አንቺ ቆይ ነው ውጣ። ዝጋው። ማንም ይስማ፣ ከዚህ በኋላ ይስማ፣ ታሪክ ይሰማ። ውሻ ወራዳ ልጆቹን እንኳን ማሳደግ ያልቻለ እኔ በሄደበት በሙሉ ስንት ነገር አለ። ሀና ተረጋጊ። እኔ አይደለሁም ሀና፣ ይኸውልሽ አንቺ 2 ልጅ ወለድሽ ማለት አረጀሽ ማለት አይደለም። እስቲል አሁንም ቆንጆ ነሽ። ተረጋጊ። የምትፈልጊውን ነገር ማድረግ ትችያለሽ አይደል? ምን ሆንሽ? ምንም እኮ አልሆንሽም። ምን ሆነሻል? አጥፍቶ እኔን አስጠፋኝ። ውሻ ወራዳ። ምንድን ነው ያጠፋሽ? አንቺስ ምንድን ነው ያጠፋሽ? እሺ ከእሷ ጋር ተኛ፣ ከእሷ ጋር ጠፋ። አንቺስ ምን አደረግሽ? ምንድን ነው ሙልጭ አርጋ እኮ ነው የሰደበችኝ። ልንገርህ፣ ሙልጭ አርጋ ስላልፈለገች ነው እኮ እኔ ጋ የመጣው። ስላልሆንሹ ነው የመጣው። ነገ ይሄ የኔ ቤት ነው። ነገ እኔ የምወልደው ልጅ ይሄን ቤት ይካፈላል። እኔ ባልካፈል ነው ያለችኝ እኮ። ልጆቼ ፊት ነው እኮ የተናገር ያሰደበኝ እኮ። ተረጋጊ በቃ። እኔ ምን ረዳ ይሄን ጉድ በቤት አፍኞ ተቀምጬ እኮ ነው ለቤተሰቦች ያልነገርኩኝ፣ ለጓደኞች ያልነገርኩኝ። ይህን ሚስጥር እኮ ወንድሜ ብቻ ነው የሚያውቀው። ጭራሽ እሱ መቶ ጥቆማ። እሺ ተረጋጊ። ይህን ሚስጥር ወንድምሽ እንደማያውቅ ነው ቅድም አክት ሲያደርግ ነበር። አሁን ደግሞ እንደሚያውቅ እየተናገርሽ ነው። በቃ ከዚህ በኋላ ምንም አይመጣም። በቃ የሚደረግብኝ ነገር በሙሉ ይበል። አንገቷን ነው በመጥረቢያ ይዤ የገደልኳትኝ። በመጥረቢያ ነው የቆረጥኳትኝ። ይሄ ነው ታሪኩ። በቃ እሺ በቃ ተረጋጊሽ። በቃ ይሄ ነው ታሪኩ። በቃ አሁን ውሰዱኝ፣ ለህግ ስጡኝ፣ እንደፈለጋችሁ አድርጉኝ። ይሄው አንገቴንም ቁረጡት ከፈለጋችሁ። ማንም አይቆርጥሽም ሀና፣ ችግር በቃ ለሰማይ ቤቴም ለምድሩም ህይወቴ ተበላሽቷል። በቃ ተረድቼሻለሁ። በቃ እኔ ይህን ትዳር ሳቆመው እንዴት እንዳቆምኩት ብነግር፣ እኔ ይህን ትዳር ይሄ ቤት ዛሬ ማማሩ ናት። በባዶ እግሬ እየሄድኩኝ ዛሬ ጫማ አብሮ ያለው እንዴት እንዳቆምኩ ራሴ አልጋ ላይ ከሰራተኛዬ ጋር የውጩንም አይፊልዱንም አመቤት የሆነ ምንም አልልም። አልጋዬ ላይ ግን ከገዛ ሰራተኛዬ ጋር በቃ አንገቷን በመጥረቢያ ነው ያልኩት። ከዚህ በኋላ የፈለጋችሁትን አድርጉኝ። እሺ በቃ ተረጋጊ። እሺ ከፍቶሻል፣ ተረጋጊ። ተረድቼሻለሁኝ።
እርር አድርጎሻል አይደል? አዎ ድብቅ። እሺ አይዞሽ በቃ አረገኝ። ይቅር በለኝ በቃ ይቅር በለኝ። ዋሾውክኝ። እንዴት ከአንዳንድ እንዲህ ነው ብዬ ልንገርህ። አሁን ግን እያንኳኳችሁም ቢሆን ሰው ገላለ ብላችሁ ለዓለም ንገሩ። ማንም አይናገርብሽም፣ ችግር የለውም። ልጆቼን ግን አደራ ይኸውልሽ፣ ማንም አይናገርብሽም፣ ችግር የለውም። ማንም አይናገርብሽም። ይህን ነገር ስታደርጊው በመጥረቢያ ስትመቻት እንዴት ነው ልታስወግጃት የቻልሽው? ቤት ውስጥ ጓሮ ወስጄ ቀበርኳት። ጓሮ ትፍ አድርጌ ጓሮ ወስጄ እንደ ድመት ላውራት። ከዚህ በኋላ ሴጣን ነኝ እኔ። በቃ ከታትፌ በማዳበሪያ ቆፍሬ ቀበርኳት። በቃ ይሄንን ነገር ተጠራጥሯል፣ የሆነውን ነገር አይቷል። ይሄን ነገርም ወንድሜ ያውቃል። ወንድሜ ነው ገበሬን የሸፈነልኝ። እሱም እኔም ተያይዘን ወይን ይኑረን፣ ንስሐችንን ፈጣሪ እንደፈለገ ያደርገን። በቃ እሱን ያገዘሽ በቃ እሱ አግዞኛል። ቢዋሽ ከዚህ በኋላ እኔ ስለተያዝኩኝ እሱ እንዲያዝ ሳይሆን እሱ የሚጋለጥ ለኔ ብሎ ነው። አሁን ጓሮ ውስጥ ነው የተቀበረ። በቃ ናላሳይ ሬሳውን ናላሳይ። ሰው እንዳይሰማሽ ይስማኝ። ችግር የለውም። ተሳስተሽ እኮ ነው። እርር ብለሽ ነው እንደዚህ ያደረግሻል። እሱን ያሳሳተኝ ለምንድን ነው ታዲያ? ምንድን ነው የሚል ታዲያ? ወንድምሽ አሁን ለመሸፈን ነው ሙከራ የሚያደርግ እና ታዲያ አሁን ደግሞ መርማሪዎችን ከፍሎ ደግሞ አሁን ደግሞ ዝም ሊያስብል ነው፣ ፋይሉ ሊያዘጋው ነው። እንደዛ ነው ስራችን ትክክል ነው እያልኩ አይደለም። ተሳስተናል እያልኩ ነው። መንስኤው ግን ማለፍ አለመቻል። በገዛ ሰራተኛዬ አልጋዬ ላይ ሳገኘው አንዴ ሁለቴ ሶስቴ እንዳልተወ ብዬ ልጆቼን ለማሳደግ ብዬ ነው። ቤቱ እንዳይሸጥ የልጆቼ ቅርስ ነው ብዬ ነው። ወንድሜ ስለሆነ ነው። ወንድሜም ይገባል ነው እኮ። ይሄ እኮ ተገቢ ሆኖ አይደለም። እኔም መግደሌ ተገቢ ነው አላልኩኝም። እሱም እኔን ማገዙ ተገቢ አይደለም። ከተያያዝን ግን እሱም ይግባ። እሱ ነው ለዚህ ያደረገኝ። እሱም ይግባ። ስልኬ ላይ ሲያወሩ የነበሩትን ሪከርድ ከሱ ስልክ ላይ ወስጃለሁ። እሱንም ለህግ አቀርባለሁ። እሱም ይግባ። በቃ አመጣለሁ። ከሱ ላይ ማን ያሳድጋቸው? ሚካኤል ያሳድጋቸው፣ ጎረቤት ያሳድጋቸው፣ መንግስት ያሳድጋቸው። ልጅቱን ከመግደልሽ በፊት ስለ ሚካኤል ለምን አላሰብሽም ታዲያ? ልጆችን ሚካኤል ያሳድግልኝ ካልሽ የዚች ምስኪን ነፍስ ታዲያ ሚካኤል ተጸጽቻለሁ አልኩ። በቃ አሁን እኮ ከዚህ በኋላ እኮ አንገቴ ሊቆረጥ እንደፈለገ ይሁን እኮ አሁን እኮ ልክ እያሰብሽ አይደለም። ልጆች ስንሽ ምን አድርጉ ነው የምትያቸው? ስለ ልጆችም እኮ እያሰብሽ አይደለም። ላድርጋቸው ታዲያ ምን ላድርግ? ስለ ልጆቼ ሩቅ ማስብ ኖሮማ ያንን ስሜታዊ ሆኜ ያንን ባላረኩት ነበረ። ስሜታዊ ሆኜ ነው እኮ ያደረኩት። እኔ ምንድን ነው አሁን? እሺ በተኛችበት ነው እንደዛ ያደረግሽው? የት ላይ ያለች ነው እንደዚህ ያደረግሽው? በተኛችበት ነው በመጥረቢያ የመታሽ? በተኛችበት። ከዛ በኋላ ምንድን ነው ያደረግሽ? ማን ያገዘሽ ለማውጣት? ማን ያገዘሽ? ወንድሜ ነው ያገዘኝ አልኩ እኮ። እኔ ወንድሜ ተባብሮኛል። እሱን እያጋለጥኩት አይደለም። ማንም ሰው ለቤተሰቡ የሚያረግም ሰው አለ፣ የማያረግም ሰው አለ፣ የማይተባበር ወንጀልን። እርግጥ ግን እዚህ ጋር ይሄን ነገር ላረግ የተነሳሳውበት ባል የተባለው ሰውዬ ነውና እሱም ለህግ ይቅራል። እኔ ከስልኩ ላይ ከእሷ ጋር በየጊዜው የሚያወሩትን ነገር ሪከርድ ላይ እየወሰድኩ ወደ እኔ የላኳቸዋለ። እሱን ለህግ አቀርባለሁ። ይሄው ስልኬ እኔ አልነካም። ከዚህ በኋላ እኔ ህይወት የለኝም። ለዓለም ንገሩ። እኔ ቅጣቴን ላገኝ እፎይ ልበል። እፎይ ምነው መቼም አይደለም። ይሄ አብሮኝ የሚቀበር ነገር ጓሮ ኑ ላሳያችሁ። ሂዱ ቆፍራቸው፣ ሬሳዋን አውጡ። እኔም ነፍስ አጥፍቻለሁ። እኔ የሚያሳስበኝ ሁለት ነገር ነው። ጨካኝ አትበለኝ። የእሷን ነፍስ ማጥፋቴ ለሚያልፍ ቀን ጥዬስ ቢወጣ ለሚያልፍ ቀን ብተው ልጆቼን የሚያሳዝኑኝ። እሱስ ነገ እንደለመደው አንዷን አግብቶ ይኖራል። ልጆቼን የሚያሳዝኑኝ። እኔ እንደበቃ ካሜራማን ገባ። ሪከርድ እያደረገ ነው። ሪከርድ አድርገው ቅረጸው፣ ለዓለም ንገሩ፣ ለህዝብ ንገሩ። እኔ ሰው ገድያለሁ፣ ባሌ ዘሙቶብኝ፣ የፈለጋችሁትን አድርጉ። በቃ ነው። ስለዚህ አሁን አንቺ እንደዚህ ሲያደርግ እሱን በህግ አካል አልጠየቅሽውም። በእጅሽ ነው የተጠቀምሽ። በእጅሽ ስትጠቀሚ ደግሞ የሰው ነፍስ አጥፍተሻል። አጥፍቻለሁ። የፖሊስ አካል ደግሞ ተባባሪ አድርገሻል። ሁላችሁም ትጠይቃላችሁ። አሁን ወደ እሺ እሄዳለሁ። አትያዘኝ፣ እሄዳለሁ። አልይዘሽም። ምንም እዚህ ነገር የለም። ወደ ጓሮ ነው መጀመሪያ የምትወስጂኝ። እሺ
ቀጥይ ቁጭ ቆይ አትፍታኝ ቆም ተመልካቾቻችን እንግዲህ ያው የተፈጠረውን ነገር በሙሉ እንዳያችሁት ነው። በጣም የሚያሳዝን ድርጊት ነው። እንግዲህ እሷም ማስረጃ አቀርባለሁ ብላለች። ባልየው እንደዚህ ሲያደርግ ሲጻጻፍ የነበረውን ነገር አቀርባለሁ ብላለች። ነገር ግን ያን ማቅረብ ብቻ እኔ ተገቢ ነው ብዬ አላስብም። ምክንያቱም ትዳር ላይ ብዙ መተሳሰብ፣ መደጋገፍ እና ማስተዋል ያስፈልጋል ብዬ አስባለሁ። ስፔሻሊ ደግሞ ልጅ ሲወለድ ልጆች ሲኖሩ ለልጅ የምታስተምሯቸው ነገር አሉ። ትህትና ማስተማር መቻል አለባችሁ። መቻቻል፣ መተሳሰብ የሚሉ ነገሮች እስከሌሉ ድረስ በጣም ለህይወታቸው ከባድ ነው የሚሆን ማለት ነው። ምክንያቱም እንግዲህ ይቺ ልጅ አሁን አድርጎም ሊሆን ይችላል፣ ባሏ ላያደርግም ይችላል፣ ጥርጣሬም ሊሆን ይችላል። ይሁንም ተያዘውም፣ ነገር ግን መፈታት ካለባት በህግ አግባብ መፈታት፣ መለየት ካለባት መለየት፣ መቀጠል ካለባት መቀጠል ነው እንጂ የዚችን የምስኪን የቤት ሰራተኛ ወይም የቤት አገልጋይ መገደል የለባትም። ልክ አይደለም። በቃ ማንም ሰው ፍትህን በእጁ መስጠት የለበትም። እንደዚህ በቃ በእጅ አትጠቀሙ፣ አይሆንም። ህግ የሚባል ነገር አለ። አሁን እሱ ፖሊሱ ምንድን ነው የሚለን? ኬዙን ማን የያዘው ምንድን የያዘው አይሰጠውም። እሱም ራስዎን በካቴና ተይዞ ነው ያለ ፖሊሱ። ምክንያቱም ተባብሯል፣ ወንጀለኛ ነው። እንደዚህ አሁን ስልጣን ያላችሁ ሰዎች ስልጣናችሁን በአግባቡ ተጠቀሙ። በጉልበት አትመሩ። በገንዘባችሁ በስልጣን የምትመሩ ከሆነ ልክ አይሆንም። እርግጥ ሲስተሙ የተበላሸ ሲስተም ነው። ብር የሚያሸንፍበት ጊዜ ደርሰናል። ነገር ግን እስከ መጨረሻው ድረስም መታገል አለ። ፈጣሪም እኮ አለ። ፍርድ እኮ የፈጣሪ ነው። ስለዚህ እባካችሁን ከእንደዚህ አይነት ድርጊት የምትሰሩ ሰዎች በሙሉ ተቆጠቡ እላለሁ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።